ፍጹም ሰው ሆነ ማን? ራሱ የአንዱ ጌታ ኢየሱስ ከዘላለም የነበረው ፍጹም ሰው ሆነ ማን? ራሱ አንዱ። ስለዛ ከቅድስት ድንግል ማርያም ሰው የሆነው ማን ነው? ያልተፈጠረው ያ ከዘላለም የነበረው የአብ ቃል ነው። ኦኬ ስለኛ ስለ ሰዎች እኛን ስለማዳን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ፍጹም ሰው ሆነ ማን? ቃል። ከማን? ከማርያም። ከማርያም ሰው የሆነው ቃል ነው። ከማርያም የተወለደው በስጋ ማን ነው? ቃል ነው። ስለዛ እነ ቅዱስ ቄርሎስ እሱን ነው ማስተማር የጀመሩት። ምን አሉ? የለም ድንግል ማርያም የቃል አስገኛ አይደለችም። ግልጽ ነው። ቃልን ራሱን አታስገኝም፣ መለኮትን አታስገኝም። ሲጀመር እርሷ ሰው ናት፣ ስጋ ናት። ስጋ መለኮትን በራሱ እንደዚህ መለኮትን ብቻዋን አያስገኝም። ግን ምን አድርጋለች? መለኮትን ወይም ደግሞ ያንን ቃልን አምላክን በስጋ ወልደዋለች ነው። ኦኬ ከእሷ በስጋ የተወለደው አምላክ ነው። በስጋ ከእርሷ የመጣው ወይም የተወለደው አምላክ ነው፣ ቃል ነው። ከእርሷ ስጋ የሆነው ቃል ነው። ስለዛ የአምላክ እናት ትባላለች ነው። አሁን ወደ ኒቂያው ጉባኤም ስወስዳችሁ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ ማን? ማን ነው ፍጹም ሰው የሆነው? አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ኦኬ ፕላስ ደግሞ በባህሪው ከአብ ጋር አንድ የሆነ ተብሎ የተነገረለት እርሱ ከቅድስት ድንግል ማርያም ሰው ሆነ። ስለዛ ከቅድስት ድንግል ማርያም ሰው የሆነው አምላክ ነው አይደለም? አምላክ ነው። ስለዛ አምላክ ነው ከቅድስት ድንግል ማርያም ሰው የሆነው ወይም የተወለደው። ስለዛ የአምላክ እናት ናት። ወላዲተ አምላክ፣ ወላዲተ እግዚአብሔር ተብላ ትጠራለች ብለው ኤኒዌይስ እነ ቅዱስ ቄርሎስ የተለያዩ አርጊመንቶችን አስቀምጠው ያብራራሉ። ቅዱስ ቄርሎስ በተለይ እና ቅዱስ ቄርሎስ እውቅ የሆነ ኦን ዘ ዩኒቲ ኦፍ ክራይስት የተሰኘ መጽሐፍ አለው። ከዚህ ጋር በተያያዘ ማነው ለንስጥሮስም የላከለት ደብዳቤዎች አሉት እና ይመላለሳሉ። በኋላ ላይ ንስጥሮስ ከዚህ ኑፋቄው እንግዲህ አልመለስም ሲል ተመልከቱ። ኢየሱስ አንድ ነው። ባይዜ ሰው የሆነው ብቻ አይደለም፣ ከቅድስት ድንግል ማርያም ፍጹም ሰው ሆነ ይልና ደግሞ ስለኛ ተሰቀለ። ማን ነው የተሰቀለው? ከዘላለምም የነበረው ከቅድስት ድንግል ማርያም ሰው የሆነው እርሱ። ስለዛ አንዱ ነው። አሁን ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ። ይሄ ሁሉ የሚነገረው የአብ ልጅ ስለሆነ ለአንዱ ጌታ ኢየሱስ ነው። እርሱ ግን ሰው ሆኗል። ደግሞ አያችሁ፣ ፈጣሪ የሆነው እርሱ ምን አደረገ? በዘመናት ውስጥ ከመቤታችን ደግሞ ስጋ ነሳ። ፍጡር የሆነን ስጋን ደግሞ የራሱ አደረገ። አድርጎም ደግሞ መከራን አየ፣ ተሰቃየ። ምንድነው? ተሰቀለ፣ ተቀበረ፣ ሞተ፣ ተቀበረ። በሶስተኛው ቀን ደግሞ ከሙታን ተለይቶ ተነሳ እና በክብር አድርጎ አሁን በአባቱ ቀኝ አለ። አሁን እንዲህ ሁሉ ተብሎ የሚነገርለት አንዱ ጌታ ኢየሱስ ነው። አንዱ ስግው ቃል አለቀ። ስለዛ መከፋፈል በኢየሱስ ላይ የለም፣ አይታይም። አሁን የኒቂያው ጉባኤና የቁስጥንጥንያው ጉባኤ የእምነት መግለጫ ላይ ምንም መለያየት አይታይም። እሺ ስለማይለያይ አምላክነትም ሰውነትም እንዳሉ ሆነው ግን መለያየት የለም በመካከል። መለያየት ስለሌለ ይህንኑ ነገር ይዘው ነው የሚያስቀጥሉት እነ ቅዱስ ቄርሎስ እና ንስጥሮስ። ድምፅ ይረብሻል። ሲስ አንተ ጋር ነው መሰለኝ። ኦኬ ሚዩት ነህ? አቻ እኔ ጋር ሚዩት ነው። ቀጥል። እኔ ጋር ሚዩት ነው። እሺ እና ምንድነው ይህ አንድነት መዛነፍ የለበትም። እመቤታችን የወለደችው አምላክን ነው በስጋ። ስለዛ ቅዱስ ቄርሎስ 12 አናቴማዎችን አስቀመጠ። 12 ቃለ ግዛቶች። እሱንም በነፃ ኢንተርኔት ላይ ታገኙታላችሁ። the 12 anathemas of Saint Cyril of Alexandria ብላችሁ ሰርች አድርጉ እና 12ቱ የቅዱስ ቄርሎስ አናቴማዎች የመጀመሪያው የሚለው አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ማንም ቢኖር አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ማንም ቢኖር መጽሐፍ ቃልም ስጋ ሆነ ይላልና ድንግል ማርያምም ቃልን በስጋ እንደመውለዷ የአምላክ እናት እንደሆነች የማያምን ቢኖር የተወገዘ ይሆናል። ስለዚህ አሁን ከሕያው እግዚአብሔር ቤተክርስቲያን ይህ ያስወግዛል። የቱ? ቅድስት ድንግልን የአምላክ እናት አይደለችም ማለት ባይዘው። አንዳንድ ፕሮቴስታንቶች የአምላክ እናት አይደለችም ይላሉ በግልጽ የሚዲያ ኖርማል የቲክቶክ እና የፌስቡክ አርበኞችን ሳይሆን ኖርማል በቃ ራሳቸውን ችለው እንደው ምሁራንን ብሎ የሚያስቡ ሰዎችም ማለት ነው። ወላዲተ አምላክ አትባልም የሚሉ እነዚህ አሁን በጣም ንስጥሮሳውያን ናቸው። ነገረ ክርስቶስ ላይ ከነዚህ ጋር በጣም ምንም ልንስማማ አንችልም። ኦኬ አሁን እነዚህ ሁሉንም ፕሮቴስታንቶች ይወክላሉ እያልኩኝ አይደለም፣ ግን እንደዛ ብሎ ደግሞ የሚያስተምራሉ። አሁን ቀደም ሲስ ካነሳው ጋር በተያዘ እግረ መንገድ ላንሳው ብዬ ነው።
ይህንን ነገር ባይዜ ቅዱስ ቄርሎስ ብቻ አይደለም ከእርሱ ቀደም ብሎ ጎርጎርዮስ ዘእንዚናዙም እንዲሁ ይላል። ባይዜ ድንግል ማርያምን ወላዲተ እግዚአብሔር እንደሆነች የእግዚአብሔር እናት እንደሆነች የማያምን ቢኖር በእግዚአብሔር መንግስት ውስጥ ርስት የለውም ብሎ ነው የሚናገር እንደዚህ በግልጽ እና ይሄ ነገር ባይዜ ቀላል አይደለም። ድንግል ማርያም ወላዲተ አምላክ ናት ወይስ አይደለችም የሚለው ቀላል ትምህርት ዶግማ ነው የኤርሲያን ውስጥ። ለምን ካላችሁኝ ይሄ ነገረ ማርያም ብቻ አይደለም ነገረ ክርስቶስም ጭምር ነው። ኦኬ ከእርሷ የተወለደው ኢየሱስ ስለሆነ ክርስቶስ ስለሆነ ነገረ ክርስቶስ ነው እንጂ ነገረ ማርያም ብቻ አይደለም። ኦኬ ነገረ ማርያም ጭራሹን አይደለምም አንልም፣ ነገረ ክርስቶስ ጭራሹንም አይደለምም አንልም። ስለዚህ ሁለቱንም የያዘ ነው። በተለይ ነገረ ክርስቶስ መሆኑ ደግሞ በጣም ክብደት እንዲኖረው ያደርገዋል። እና ድንግል ማርያም ወላዲተ አምላክ መሆኗ እንደዚህ ኤንዌስ ተናገሩ አባቶች እና አስረዱ። በመጽሐፍ ቅዱስ ላይም ብዙ ጊዜ ከድህነት አንጻር ነው የሚያሳዩት አባቶቻችን። ለዛ ኤንዌስ ጉባኤ እንዲደረግ ተደረገ። በዚህ በንስጥሮስም ምክንያት አያችሁ ጉባኤ ሊደረግ ተወሰነ እና ጉባኤ በኤፌሶን ተደረገ እና ሲደረግ ንስጥሮስ በሰዓቱ አልተገኘም። ከንስጥሮስ ጋር አብሮ ጓደኛው ደግሞ አለ ዮሐንስ የተባለ የአንጾኪያ ሰው፣ እሱም ደግሞ እንደዚሁ አለ ጀነፍ አንቲዮክ፣ እሱ የንስጥሮስ ደጋፊ ነው። አሁን እንግዲህ እዚህ ላይ አንድ ማስተዋል ያለባችሁ ነገር አለ። እሱን አስታውሻችሁ ልለፍ፣ ታሪኩን ስለሆነ እያወራን ያለ ነው። ሁለት ትምህርት ቤቶች ነበሩ ጥንት ላይ በኤርሲያን ውስጥ ሁለት እውቅ የሆኑ ትምህርት ቤቶች ነበሩ። የማንና የማን? የአሌክዛንድሪያውና የአንጾኪያው የራሱ የሆነ ባህል አለው። ነገሮችን ኢንተርፕሬት የሚያደርግበት የሚገልጽበት የሃይማኖት ልዩነት የለውም፣ ግን የራሱ የሆነ ኢንተርፕሬት የሚያደርግበት መንገድ አለው። የአሌክዛንድሪያውም ደግሞ ልክ እንደዛው የአሌክሳንድሪያ የግብፅ አካባቢ ያለው ማለት ነው። ቀደም የሚለው ይሄኛው ነው። በጣም እውቅ ነው። ነገሮችን በጣም ያብራራል። አሊጎሪካል ኤክስፕሬሽኖች በጣም በስፋት ይታያሉ እዚህ አሌክዛንድሪያው ስኩል ላይ። እዛኛው ጋር ሊትራል የሆኑ ኢንተርፕሬቴሽኖች ይበዛሉ። አንጾኪያው ጋር ማለት ኖርማል የቃል በቃል ሆኖ የቀጥታ ትርጉሞች ብቻ ይበዛሉ። የአንጾኪያው ትምህርት ቤት የአሌክሳንድሪያው ትምህርት ቤት ደግሞ መንፈሳዊ ትርጓሜዎች በጣም ይሰጣሉ። ይሄ አሁን አንድም ተብሎ መንፈሳዊ ትርጓሜ ፍለጋ የሚሰጠው አይነት ትርጓሜ አለ አይደለ? ልክ እንደዚህ አይነት ነገር የአሌክሳንድሪያው ትምህርት ቤት ላይ ይታያል፣ በስፋት አለ። እሱ በተለይ በና አርጌንስ ምናምን በጣም በስፋት የተፋፋመ ነው። እና አርጌንስ የአሊጎሪካል ኢንተርፕሬቴሽን አባት እየተባለም ይጠራል በአንዳንዶች። ያው በስፋት እሱ እንትን ስላለ ነው። እና እነዚህ የተለያዩ ትምህርት ቤቶች ነገሮችን የሚያብራሩባቸው መንገዶች ያው ዶግማቸው አስተምሯቸው አይደለም፣ ግን ነገሮችን የሚያብራሩባቸው። እኔ ከዚህ በፊትም ነግሬያችሁ ነበር የኔ ተወዳጆች፣ እምነት ላይ አያችሁ ስቴትመንት ኦፍ ፌዝ እና ኤክስፕሬሽን ኦፍ ፌዝ የሚባል ነገር አለ። ስቴትመንት ኦፍ ፌዝ ሲባል በቃ የምናምነው ይህ ነው ተብሎ የሚቀመጥ ሲሆን ያንን እምነታችንን ደግሞ ኤክስፕሬስ የምናደርግበት ኢንተርፕሬት የምናደርግባቸው ደግሞ መንገዶች አሉ። አያችሁ ይሄ ኤክስፕሬሽን ኦፍ ፌዝ ይባላል። እና ይህንን ነው የምላችሁ። ስቴትመንት ኦፍ ፌዝ አይነኬ ነው፣ ግን ማብራሪያው ግን የሚብራሩ ነገሮች ግን እስካልተጣረሰ ድረስ ልንይዛቸው የምንችላቸው ነገሮች ናቸው። እና ሰው ከዛ አንጻር ይዩትና የአንጾኪያው ትምህርት ቤት የራሱ የሆነ ነገሮችን የሚገልጽበት መንገድ አለው። የአሌክሳንድሪያው ስኩልም እንደዛው። ንስጥሮስ ግን የተወሰነ ወጣ ብሏል። አሁን አያችሁ ከማብራራቱ በዘለለ ትምህርቱን ራሱ ነካው። እመቤታችንን ወላዲተ አምላክ አለላትም እስከ ማለት ድረስ ያደረሰው ክርስቶስን ለሁለት በመክፈሉ ነው። ስለዛ ኢየሱስን የመክፈል ነገር ይታይበታል። ሄኖሴስን ክዷል። አሁን እሱ ኤንዌስ ተወገዘ፣ አልተገኘም ጉባኤው ላይ በሰዓቱ ሳይገኝ ቀረ። እንግዲህ ምክንያቶቹ ምንድናቸው ምናምን የሚሉትን ሂስቶሪያኑ የተለያየ ምክንያት ያስቀምጣሉ። የታሪክ ምሁራን ለምን ቆየ ምናምን የሚለውን የተለያየ ምክንያት ይሰጣሉ። ያም ሆነ ግን በጊዜው ሊደርስ አልቻለም። ስለዚህ ሆን ብሎ እያዘገየ እንደሆነ ስለጠረጠረ ቅዱስ ቄርሎስ ማለት ነው። ቅዱስ ቄርሎስ አይ ንስጥሮስ ሆን ብሎ ይህንን ጉባኤ እያዘገየ ነው የሚል ግምትን ገመተ እና ግምቱ አኪዩሬት ነው አይደለም። ሂስቶሪያኑ የተለያዩ ነገሮችን ያስቀምጣሉ። ያም የሆነ ይህ ግን ቅዱስ ቄርሎስ እንግዲህ በተባለበት ቀን ተደረገ። ኤንዌስ ኦኬ ተደረገ፣ ተጠብቆ ማለት ተጠበቀ፣ አልመጣ ሲል ተደረገ። እነ ዮሐንስ ዘአንጾኪያም እየመጡ ነበረ። እነሱም መንገድ ላይ ረፈደብን አይነት ስታፍ ተጫወቱ። ኤንዌስ እንደዚህ አይነት ነገርን ተናገሩ እና በቃ የታዩት እነሱ እንደምንድን ነው ሆን ብሎ ለማደናቀፍ ጉባኤውን። ስለዛ ጉባኤው ተደረገ። ይሄ ጉባኤ ዓለም አቀፋዊ ነው። የኤፌሶን ጉባኤ 431 ዓመተ ምህረት ላይ ተደረገ። 431 ዓመተ ምህረት ላይ እና ይህ ጉባኤ ተደረገ። ጉባኤው 12ቱን የቅዱስ ቄርሎስን አናቴማ ቀጥታ ይህ
የአባቶቻችንን እምነት የመጽሐፍ ቅዱስን እምነት አዎ በግልጽ የሚያስቀምጥ ነው ተብሎ 12ቱ አናቴማዎች ተቀመጡ። ኦኬ። ስለዚህ አሁን እነዛ 12ቱ አናቴማዎች የቅዱስ ቄርሎስ ብቻ ሳይሆኑ የቤተክርስቲያን ሆኑ ማለት ነው። አያችሁ፣ ቤተክርስቲያን አሁን በዛ በዓለም አቀፋዊ ጉባኤ ላይ ባታጸድቃቸው ኖሮ የግለሰብ ይሁንና ከዛ ከቤተክርስቲያን ጋር ከተስማማ ኦኬ እንላለን። አሁን ግን ይሄ የቅዱስ ቄርሎስ ብቻ አይደለም፣ የቤተ ክርስቲያን ናቸው እነዚህ። አሁን ይሄ ቀጥታ የዓለም አቀፋዊታ ቤተ ክርስቲያን ናቸው፣ ቤተክርስቲያን አናቴማዎች ናቸው። ተወገዘ። ንስጥሮስ ከነ ምንፍቅናው እንግዲህ ከነስተት ትምህርቱ ማለት ነው ተወገዘ። እነ ዮሐንስ ዘአንጾኪያ በኋላ ሁሉ ነገር ካለቀ በኋላ ደረሱ። እንግዲህ እንደው አንድ አጋጣሚ ሆኖ ሊሆን ይችላል፣ አሊያም ደግሞ ሆን ብለው ንስጥሮስ እንዳይወገዝ ሆን ብለው እንቅፋት ለመሆንም ሊሆን ይችላል። እና እንዳልኳችሁ ግን የታሪክ ምሁራኑ የተለያየ ምልከታ ነው የሚሰጡት። ለምሳሌ ቶሎ ደርሶ ዮሐንስ ዘአንጾኪያ ማለት ነው ጉባኤው ላይ ቶሎ ደርሶ እንዳይወገዝ ሆን ብሎ የሆነ ነገር እንደው ማድረግ ይችል ነበር ተከራክሮ የሚሆን ምንም ይሁን የሚሉ አንዳንድ አሉ። አንዳንዶች ደግሞ አይ በቃ እሱ እንዳይወገዝበት ብሎ ነው ሆን ብሎ ለማደናቀፍ ለማዘግየት ነው እንደዚህ ያደረገው የሚሉም አሉ። እና አውጣኬ እንደዛ እንዳላስመስለው ስጋውን ዲናይ እንዳረገ የክርስቶስን ስጋ እንደካደ አድርገው እና አውሳቢዮስ መካር ጀመሩ። እነ ፍላቪያን ደግሞ ተነስተው ነበር ወደ ቁስጥንጥንያ አካባቢ ማለት ነው እንግዲህ ከነ ንስጥሮስ ምናምን በኋላ ማለት ነው። እና በዚህ ሰዓት እነ ቅዱስ ቄርሎስም አልፈዋል። እነ ቅዱስ ቄርሎስን ተክቶ ደግሞ የመጣው ዲዮስቆሮስ ነው፣ ቅዱስ ዲዮስቆሮስ ነው። እና ፍላቪያን ጉባኤ አደረገ ቁስጥንጥንያ ላይ። ኦኬ ጉባኤ አደረገና አውጣኬን እንዲገኝ አደረገ። አውጣኬ የተወሰነ ቀረ፣ በኋላ ኤንዌይስ ተገኘ እና እምነቱን ኮንፌስ እንዲያደርግ እንትን አሉት፣ የግድ አሉት። እና በጣም ያስጨንቁት ነበር። አውጣኬ የክርስቶስን ስጋ አልክድም አለ። የክርስቶስ ስጋ ከእመቤታችን የነሳው እንደሆነ ስለ ድህነታችን ከእመቤታችን የነሳው እንደሆነ አምናለሁ። አይ ከእመቤታችን አልነሳም የሚሉትን ከሰማይ ይዞት መጣ የሚሉትን ሁሉ አወግዛለሁ፣ እቃወማለሁ። እና ክርስቶስ በእርግጥም የክርስቶስ ስጋ አልጠፋም አለ የሚለውን እምነቱን እርግጥ አድርጎ ተናገረ። ግን ደግሞ አንድ ነገር ካደ። ምንድን ነው? ኦኬ እንዲህ የምትል ከሆነ ኢየሱስ አምላክ እንደመሆኑ ከአብ ጋር አንድ ነው። ኦኬ ከአብ ጋር አንድ ነው፣ እኩል ነው፣ ኮንሰብስታንሻል ነው። ሰው እንደመሆኑ ከኛ ጋር አንድ ነው፣ እኩል ነው ብሎ ጠየቁት። ሰው እንደመሆኑ ከኛ ጋር አንድ ነው ወይ ከኃጢአት በስተቀር ማለት ነው ብሎ ሲጠይቁት አውጣኬ እዚህ ላይ ነው በጣም የፈራው። አያችሁ፣ አሁን አውጣኬ ቴዎሎጂያን አይደለም፣ የቴዎሎጂ ምሁር አይደለም። አሁን ችግር የሚሆነው እንደዚህ ነው። አሁን ላይም እንደዚህ ነገር ይታያል። ቴዎሎጂውን ያልተረዱ ሰዎች ለኢርሳን ባላቸው ቅንዓትም በምንም ተነስተው እንተንትን ይላሉ። እንደዛ አይደረግም። አየህ ቴዎሎጂ ዝም ሁሉም ይላል እኮ ጎርጎርዮስ ዘእንዚናዙም ወዳጄ ሆይ ሁሉም ሰው ቴዎሎጂያን አይሆንም ብሎ ይናገር። በቃ ቴዎሎጂያንነት ለሁሉም አይደለም። ቴዎሎጂ ለሁሉም ዝም ብሎ እንደ የተሰጠ አይደለም። ኦኬ እና አውጣኬ የአንድ ምንድነው ገዳም አስተዳዳሪ አይነት ነገር አበምኔት አይነት ነገር ነበር፣ አርኪሜንድራዊት ነገር ነበር። እና ሞንክ ነው፣ መነኩሴ ነው፣ ቴዎሎጂያን አይደለም። እና በሰውነቱ ከኛ ጋር አንድ ነው፣ ኮንሰብስታንሻል ነው ከኛ ጋር ተብሎ ሲጠየቅ መፍራት ጀመረ ለመናገር። አሁን እንደዚህ የመካድ ነገር አይደለም፣ ግን ይፈራል። እግዚአብሔርን ፈራ እና እኔ እንደው ይህንን ቃል ለመጠቀም እፈራለሁ ይላል። እሱ ራሱ አውጣኬ ራሱ ሲጠየቅ ይህንን ቃል ለመጠቀም እፈራለሁ፣ ያ ስጋ የአምላክ ስጋ ሆኗል፣ የአምላክ ስጋ ሆኖ ደግሞ ከኛ ጋር ደግሞ በስጋው አንድ ነው፣ እንዴት ብዬ ልበል? ኧረ ፈራሁኝ ይላል። ኦኬ ያው እንግዲህ ያው ምስኪንነት ነው። በጣም የሚያሳዝነኝም ለዚህ ነው። አያችሁ ቴዎሎጂያን ስላልሆነ በቃ እንደው ፍራቻው ያዘውና ሲጠየቅ ምን ማለት ጀመረ? በደንብ አድርጋችሁ ስሙ፣ ይሄንን እንደው ድንግል ማርያም ከኛ ጋር አንድ ናት ይላል። እያያችሁ ነው። ኢየሱስ ራሱ በስጋው ከኛ ጋር አንድ ነው ተብሎ ሲጠየቅ ያውጣኬ መልስ ስጋውን ከመቤታችን የነሳው ይልና ከመቤታችን ነስቶታል። እመቤታችን ደግሞ ከኛ ጋር አንድ ናት ይላል። እመቤታችን አንድ ናት። ኦኬ እሱ ግን በስጋው አንድ ነው አይደለም። እሱ በቃ ለመመለስ እምቢ አለ፣ ወደኋላ አለ። በጣም እፈራለሁ እንደዚህ ብዬ ለመናገር አለ። ኦኬ አሁን ይሄ አገላለጽ ጉዳይ ነው። ስጋው ስለዛ ጠፍቷል? አልጠፋም። ስጋው አለ? አዎ አለ። የምርም ተርቧል? አዎ ተርቧል። ተጠምቷል፣ ተሰቅሏል፣ አዎ የህመምን ሁሉ ተሸክሟል። ኦኬ ግን ዱዋል ኮንሰብስታንሻሊቲ የሚባል ነገር አለ በክርስትና ውስጥ። ዱዋል ኮንሰብስታንሻሊቲ ወይም ደብል ኮንሰብስታንሻሊቲ እያሉ ይጠሩታል። ስለዚህ ምንድነው ዱዋል ኮንሰብስታንሻሊቲ?
ጌታችን ኢየሱስ አምላክ እንደመሆኑ ከአባቱ ጋር አንድ ነው፣ ሰው እንደመሆኑ ከእኛ ጋር አንድ ነው። ስለዚህ ፍጹም አምላክ ፍጹም ሰው ነው። ፍጹም ሰው ነው ማለት ከእኛ ጋር አንድ ነው። ከምን በስተቀር? ከኃጢአት በስተቀር በነገር ሁሉ እኛን ሊመስል የተገባ ሆነ ተብሎ እንደተነገረ በቅዱስ ጳውሎስ ዕብራውያን ምዕራፍ 4 ላይ ማለት ነው 5 ላይ ሰው ምንድነው አሁን አውጣኬ ይህን ነገር ፈራ። ስለፈራ እነ ፍላቪያን አወገዙት። በማውገዝ ደረጃ ሊወገዝ የሚገባ አይነት ሰው ነው ብዬ አላምንም። አሁን ሂስቶሪያንም አያምኑም። ሂዝ ናት ኮንፈርምድ ሄረቲክ ብለው ነው የሚያምኑት። አሁን ላይ ያሉ ትልልቅ ኮንቴምፖራሪ ሂስቶሪያን እነ ጄንዲ ኬሊን ጨምሮ ይረብሻል ድምፅ ሲስ ከይቅርታ ጋር አየህ አንተ ስለማታወራ ሚውት አድርግልን ለርመት ረብሸን ይቅርታ ይቀጥል አያስቀልር። በእርግጥ አውጣኬ ከተዋህዶ በኋላም ኦፍቱ ኔቸር ሳይሆን ከተዋህዶ በፊት ነው ኦፍቱ ኔቸር ስምለው የሚል ነገር አለው። ያም ሆነ ግን አላወሳስብባችሁ ፕሊስ። ደግሞ ችን ቃል ስለተጠቀምኩኝ ብቻ እስካሁን ድረስ ያወራነው ነው እንዳትረሱ። ምንድነው ሀሳቡ? ከሁለት ባህሪ ሳይሆን በቃ ዝም ብሎ ሁለት ባህሪ ነው አሁንም ያለው የሚል ነገር እንዲቀበል የግድ አሉት እነ ፍላቪያን። እሱ አልቀበልም ማለት በቃ አንድ ባህሪ ኢየሱስ ያለው አንድ ባህሪ ነው። አንድ ባህሪ ሲል ግን ከአሌክሳንድሪያኑ ትምህርት ቤት አረዳድ ጋር በጣም ወግኖ ነው። ትንሽ የሚከብደው ይሄ ደብል ኮንሰብስተንሻሊቲው ላይ ግልጽ የሆነ ነገርን አላስቀመጠም። እንደው ግልጽ የሆነ ነገር እሱን ባለማስቀመጡ ብቻ እንደዚህ ብለው አወገዙ እና ትክክለኛ ነገርን አላስቀመጡም። ባይዘው ያወገዙት ለምንድን ነው? ኢንቱ ኔቸር ስላላለ ነው። እሺ ሁለት ባህሪ የሚለውን ቃል ስላልተጠቀመም ጭምር ነው። እና ሁለት ባህሪ ስላላልኩኝ ተወገዝኩኝ አለ። በኋላ ይሄ እንግዲህ የተፈጠረው 448 ዓመተ ምህረት አካባቢ ነው። እንግዲህ ወደዛ ወደ ቁስጥንጥንያ አካባቢ 449 ዓመተ ምህረት ላይ ቀጣይ ዓመት ላይ እነ ዲዮስቆሮስ ወዲያውኑ ጉባኤ አደረጉ። ቀጣይ ዓመት ላይ በኤፌሶን ሁለተኛ የኤፌሶን ጉባኤ ተደረገ። ኤፌሶን ላይ አሁንም ተደገመ ጉባኤ ተደረገ። ተወገዘ የተባለው አውጣኬ ተጠራ። አውጣኬ እንዲህ አለ፣ እንደው ንስጥሮስን እቃወም ስለነበረ ንስጥሮስን በመቃወሜ ተወገዝኩኝ እንጂ በትምህርቴስ አይደለም ማለት ትምህርቱን አሳወቀ። ትምህርቱን ሲያሳውቅ የቅዱስ ቄርሎስን 12ቱንም ቃለ ግዘቶች ይቀበላለሁ አለ። ኦኬ 12ቱ ቃለ ግዘቶች ላይ በነገራችን ላይ ስለ ሰውነቱም በጣም በስፋት ተነግረዋል። ስለ ሰውነቱም ስለ አምላክነቱም ነው የተነገረው በነዛ በ12ቱ ቃለ ግዘቶች ውስጥ አናቴማስ ውስጥ እና ሰው ማነው አውጣኬ ወይም የቴከዝ እምነቴ እንደነ ቅዱስ ቄርሎስ ቀደም ብሎም እንደነ ቅዱስ አትናቴዎስ ያለ ነው እንደ አባቶች እንደ ሐዋርያት ነው አይነት ነገርን አስቀመጠ። በቃ እምነቱን ግልጽ አደረገ። ግልጽ ስላደረገ ዲዮስቆሮስ ተቀበለው። ኦኬ ምክንያቱም እምነቱን አንድ ሰው አዎ እንደዚህ ነው ማምነው ብሎ እየተናገረ በትልም ትወገዛለህ ማለት የሚችል ማንም ሰው የለም፣ አይቻልም እንደዛ። ስለዛ እነ ፍላቪያን ያወገዙት ኢንቱ ኔቸር ስላላለ ነበር። ኢንቱ ኔቸር ማለትም ሁለት ባህሪ ስላላለ። ሁለት ባህሪማ ንስጥሮስም ሁለት ባህሪ ነበር የሚለው። ሁለት ባህሪ ተብሎ ብሎ እኮ ንስጥሮስ ተወገዘ። አሁን ሁለት ባህሪ ካላልክ ተብሎ ሊወገዝ ነው እንዲያወጣ አይወገዝም። ስለዚህ በኋላ ላይ በእርግጥ ኮንዲሽናል የሆነ አናቴማ አውጣኬ ላይ ራሱ ላይም ዲዮስቆሮስ አስቀምጧል። ፋዘር ሽኖዳ ይስሐቅም እንዳስቀመጡት ማለት ነው። በእርግጥ ኤንዌይስ እሱን እነግራቸዋለሁ። ብቻ ግን እነ ፍላቪያን ግን ኢንቱ ኔቸርስ የሚለውን ሁለት ባህሪ የሚለውን ግዴታ መቀበል አለበት። ያልተቀበለ ግን ይሄ ዘሄረቲክ እያሉ እያወገዙ ይሄ መናፍቅ ነው እያሉ እያወገዙ ስለሆነ እነሱን እንደውም አወገዛቸው፣ ዲዮስቆሮስ አወገዛቸው እና ያ ጉባኤ በዚህ ያለፈ እና ያ ጉባኤ እዛ ጉባኤ ላይ ምንድነው እንግዲህ ይሄ እንደዚህ አይነት ግርግሮች ወደ ሮሙን ፖፕ ይሄዳል። ወደ ሊዮም ይደርሳል። እነ ሊዮም ደግሞ እንደዚሁ ያው በአካል ባይገኝም የተለያዩ ጉባኤዎች እንደዚህ ጉባኤው ላይ እንደዚሁ መልእክተኛን ይልካል ምናምን እና አሁን በዚህ ግርግር ውስጥ የተለያዩ ፖለቲክሶችም አሉ። ይሄ በጥንት ላይ የሮም ቤተክርስቲያን፣ የአሌክዛንድሪያ ቤተክርስቲያን፣ የአንጾኪያ ቤተክርስቲያን እነዚህ በጣም ትልቅ ቦታ የሚሰጣቸው ናቸው። በኋላ የኢየሩሳሌም እና የቁስጥንጥንያም ልክ እንደዚሁ እና የቁስጥንጥንያን እንደው ምድብ ውስጥ ለመክተት ከፍ ለማድረግም የተደረገ አንዳንድ ጥረቶች አሉ። የአሌክሳንድሪያ ቤተክርስቲያን እንደዚህ ስነ መለኮት ላይ ትምህርታዊ ጉዳዮች ላይ ሁሌ ተጠሪ ናት። እሺ ሁሌ ተጠሪ ናት እና ይህንን ነገሯንም በጣም ለማውረድ የሚመስል ነገርም የተሰራ ነገር አለ እና ስልጣናችንን እናስከበር የሚመስል ነገር አለ። አሁን ሂስቶሪያኑም የሚያስቀምጡት ነገር ነው። ፖለቲካል የሆኑ ነገሮች አሉ እና ጉባኤ ኬልቄዶን ላይ ድጋሚ እንዲዘጋጅ ተደረገ እና ጉባኤ ኬልቄዶን ላይ ተዘጋጀ። ሊዮ የጻፈው አንድ ጦማር ነበረ።
እንግዲህ ቶም ኦፍ ሊዮ የሚባለው ቶም ጦማር እንደማለት ነው፣ ደብዳቤ አይነት ነገር ጽፏል። እሱ ደግሞ በጦማሩ ላይ እንግዲህ የመሰለውን ጻፈ ስለ ክርስቶስ። ሊዮም ደግሞ የመሰለውን ጻፈ። ሲጽፍ ከክርስቶስ ጋር በተያያዘ ምንድነው መለኮት የመለኮትን ስራ ይሰራል፣ ስጋም የስጋን ስራ ይሰራል የሚል ነገርን አስቀምጦ ጻፈ። ኦኬ፣ ከጻፋቸው ጽፎች ውስጥ አንዱ ይሄ ነው። ስጋ የስጋን ስራ ይሰራል፣ መለኮት የመለኮትን ስራ ይሰራል። ይሄ ንስጥሮሳዊነት ነው፣ ግልጽ የሆነ ንስጥሮሳዊነት ነው። ባይዘው ይሄ ንስጥሮስም የሚለው በቃ እንደዚህ የሚመስል ነገር ነው። ኦኬ፣ እንጂ አንዱ ንስጥሮስ ባይሻል። ምክንያቱም ምንድነው ስጋ አሁን ጉባኤ ኬልቄዶን ላይ የተወሰነ የተሻሻለ ነገር አለው ጦማሩ ራሱ። ኤኒዌይስ በኋላም ደግሞ በቀጣይ 5ኛው ጉባኤ ላይም ደግሞ የሚያሻሽሉት ነገር አለ፣ የተወሰነ ነገር እላችኋለሁ። ብቻ ግን የሊዮ ግን ጦማር ስጋ የስጋን ስራ ይሰራል፣ መለኮት የመለኮትን ስራ ይሰራል አይነት የሚመስል ነገር። የሚሰሩ ስራዎች ግን ሁሉም በስጋው ቃል በኢየሱስ ነው የሚሰሩት። አለቀ። ዝቅ ያለውም የሚሰራው ተአምር ትልቅ ነገርም የሚሰራውም በአንዱ ጌታ ኢየሱስ እንጂ ዝቅ ያለ ነገር ሲሰራ ይሄማ ስጋውን የሰራው፣ ከፍ ያለ ነገር ሲሰራ ደግሞ ይሄማ መለኮትን የሰራው አይባልም። ከዛ ደግሞ ቀደም ሲል ንስጥሮሳዊ የሆነውን አቋም በእጅጉ ሲመክትበት የነበረው ቅዱስ ቄርሎስ ሃይፖስታቲክ ዩኒየን በሚለው ቃል ነበረ። ሄኖሲስ ካቱፖስታሲን በሚለው ቃል ነበረ። ይህንን ራሱን ውህደት የሚለውን ማለት እሱንም አልተጠቀሙትም ነበረ። ሃይፖስታቲክ ዩኒየን የሚለውንም በኋላ 5ኛው ላይ ተጠቅሞታል፣ አካተቱት። በኋላ 4ኛው ላይ ግን ባለማካተታቸው በኋላ የተዋህዶ ተንታኝ ሆነው ሳዊሮስ ዘአንጾኪያም ይህንን ነገር እያነሳ ይወቅሳቸው ነበረ። ኦኬ፣ ይወቅሳቸው ነበር። እና ምንድነው አሁን እንግዲህ አትሊስት አሁን ላይ ባሉ ምሁራን የሚነገረው ነገር ምንድነው? ጉባኤ ኬልቄዶን ላይ አሁን ዌይ ኦፍ ኢንተርፕሬቴሽናችን ኢንተርፕሬት የምናደርግበት መንገድ የአንጾኪያው ትምህርት ቤት በፊት ኢንተርፕሬት የሚያደርግበት መንገድ ገኖ ወጣ። እዛ ላይ ከአሌክሳንድሪያው ትምህርት ቤት ይልቅ የሚመስል ነገርን ያስቀምጣሉ። እንደነ ቪሲ ሳሙኤል ያሉ በጣም እውቅ የሆኑ ምሁራንም ደግሞ እነዚህ የህንድ ኦርቶዶክስ አባት ናቸው። እኚህ አባት በጣም እዚህ ጉዳይ ላይ እንጃ በጣም ብዙ የሰሩ ሰው ናቸው። በጣም ብዙ ጥናት ያደረጉ ሰው ናቸው። እኛ ሀገርም ነበሩ። ቬሲ ሳሙኤል እኛ ሀገርም ነበሩ። የቅድስት ሥላሴ መንፈሳዊ ኮሌጅም ዲን ነበሩ አይ ቲንክ። እና አማርኛ የተወሰነ ይናገራሉ። እንግዲህ ያለፉ ሰው ናቸው። አሁን ላይ እና በጣም ብዙ ቋንቋዎችን ያውቃሉ። የቋንቋ ምሁር ናቸው። በጣም ግሪኩን፣ ላቲኑን እና ሌሎች በርካታ የጥንታውያን ጽሁፎች ቋንቋዎችን ያውቃሉና ያ ሁሉ ምን ያህል እንደሚያግዛቸው አስቡ። እና ታሪክ ውስጥ በጣም ጠልቀው የገቡ ናቸው። እና እሳቸውም አሁን ምንድነው የሚሉት? የዲዮስቆሮስ ትልቁ ተቃውሞ ምንድነው? ትልቁ ተቃውሞ አባቶቻችን የገለጹበት መንገድ አለ። ከዚህ ቀደም በኤፌሶኑ ጉባኤ የገለጹበት መንገድ ተሽሮ ሌላ የመግለጫ መንገድ ለምን መጣ የሚል ነው። ሌላ የመግለጫ መንገድ ለምን መጣ የሚል ነው። ለማንኛውም ግን እንዲህ የሚመስሉ ነገሮች ተፈጠሩ። አይዊሽ ጉባኤ ኬልቄዶን የሚባል ነገር እንደው ባይኖር ጥሩ ነበር። ለቤተ ክርስቲያን አንድነት ሲባል እሱ ከፋፈለ እና ልክ ይሄ ሁለት ኢንቱ ኔቸርስ ምናምን የሚባል ነገር ሲመጣ ወዲያውኑ ይሄ በኋላ ለመጡ ለተዋህዶ ተንታኞች ለነ ሳዊሮስ ዘአንጾኪያም በቃ ጉባኤ ኬልቄዶን ግልጽ የሆነ ንስጥሮሳዊ የሆነ ጉባኤ ነው ብሎ ነው የሚያስቡት። እና እንደው ምን ይላሉ? አውጣኬን እኮ ለማውገዝ ነው ብሎ ሲናገሩ የሳዊሮስ በጣም እውቅ የሆነች አገላለጽ አለችው። በጣም እኔም የምወድለት አገላለጽ ያው አገላለጿ በጣም ደስ የምትላት እና እንግዲህ ኬልቄዶንያን ወንድሞቼ እዚህ ውስጥ እህቶቼ ምናምን ካላችሁ ይቅርታ። ግን ያው ሳዊሮስ ዘአንጾኪያ ምን ይላል? በኋላም ሲያው ጉባኤ ላይ ምናምን የተሻሻሉ ነገሮች ስላሉት በጣም ደስ የሚል ነገር አለው። እነግራችኋለሁ እሱንም በእርግጥ አሁን ላይ ካለው ነገር አንጻር ማለት ነው። እና ሳዊሮስ ዘአንጾኪያ ምን ይላል? እነዛኛዎቹ ጉባኤ ኬልቄዶን እኮ አውጣኬ እንዲህ ብሎ አስተምሮ ምናምን ስለዛ ዩቲኪያኒዝምን አውጣኪያዊነትን ለማውገዝ ነው የተሰባሰብ ነው ሲሉ ምን ብሎ ይናገራል? ይሄ የአውጣኪያዊነትን ሰይጣን ይላል ሳዊሮስ ዘአንጾኪያ ሲናገር የአውጣኪያዊነትን ሰይጣን በንስጥሮሳዊው ቤልዜቡል ለማውጣት እንደሚፈልጉ አይነት ሰዎች ናቸው ጉባኤ ኬልቄዶን ላይ የተሰባሰቡ አባቶች እና ጉባኤ ኬልቄዶንን የሚደግፉ አባቶች እንደዛ የሚመስሉ ናቸው ብሎ ይናገራል። እየሰማችሁ ነው። ልክ ለምሳሌ ፈሪሳውያን ጌታችን ኢየሱስን ልክ ሲቃወሙት ይሄ በአጋንንት አለቃ በቤኤልዜቡል አጋንንትን ያወጣል አይደል? እና ቤኤልዜቡል ትልቅ ነው
እና አጋንንትን ያወጣል በአለቃቸው ማለት ነው፣ በአጋንንት አለቃ። እና ይህንን ደግሞ በትምህርት አይነት አድርጎ በምን መልኩ ተጠቀመበት ሳዊሮስ ዘአንጾኪያ? የአውጣኪን ሰይጣን የአውጣኪያዊነትን ሰይጣን በንስጥሮሳዊነት ቤልዜቡል ነፃ ለማውጣት እንደሚፈልጉ አይነት ሰዎች ነው የሚመስሉ፣ እንደዛ ነው የሚመስሉኝ የጉባኤ ኬልቄዶንን የሚደግፉ ሰዎች ብሎ ይናገራል። እና ሄሎ ዶክተርዬ አይመቾትም ያሉበት ቦታው መምህር መምህር አይደለሁም፣ ግን ትንሽ ማውራት እችላለሁ። በነገራችን ላይ መልካም፣ በጣም ደስ ይለኛል። ለአዳም ኢየሱስ አልሞተም እያሉ ነው እና እዛ ላይ እናውራ፣ ወይም ቢኒን አንድ ጊዜ አውርተ ነው ማያወራ ከሆነ ቢወጣ ደስ ይለኛል፣ እኛ መማማር ስለምንፈልግ። ኦኬ በቃ አሁን ምናልባት የውይይት ጊዜ ከሆነ ያው እናንተ ተወያዩ። አይ እንማማርበት ብዬ ነው። ቢቀጥሉ አሪፍ ነው። ሪፖርት እንዳይደረግ ቤቱን ላጽዳው። ይቀጥሉ። ኦኬ ምን ይጠቅማል ብለን አሁን እኮ ክርስቲያኖች ከሆነን ሪፖርት ከኛ አይጠበቅም። በነገራችን ላይ ሪፖርት ሳይሆን ውሸትም ከሆነ ውሸትም በእውነት ብርሃን መግለጥ ነው። እውነት ደግሞ ከሆነ ልቦናችንን ለእውነት መክፈት ነው። አይደለም? ክርስቲያን ማለት የሚመረምር ነው። በእግዚአብሔር መልክ እንደ ምሳሌው ተፈጠርን ብለን የምንናገር ከሆነ ያ መልክ ምንድን ነው? አፍንጫ፣ ፀጉር፣ እግር፣ ፊት ምናምን ብቻ አይደለም እኮ። በነገራችን ላይ የእግዚአብሔር መልክ ነፃ ፍቃድ አለ፣ ደግነት አለ፣ እውቀት አለ፣ ጥበብ አለ፣ ገዢነት አለ። ይህንን ሁሉ የሚመስሉ ምክንያታዊነት አለ። ይህን ሁሉ የሚመስሉ ናቸው የእግዚአብሔር መልክ የተባሉና ይህንን መልክ የያዘ የሰው ልጅ በጠቅላላ ለሚወስነው ለማንኛውም ውሳኔዎች ምክንያታዊ መሆን መቻል አለበት። ይሄ እውነት ነው፣ ይሄ ሐሰት ነው፣ ይሄ ብርሃን ነው፣ ይሄ ጨለማ ነው፣ ይሄ ጽድቅ ነው፣ ይሄ ኩነኔ ነው፣ ይሄ ክርስቶስ ነው፣ ይሄ ብልሆር ነው፣ ይሄ ታቦት ነው፣ ይሄ ጣዖት ነው ማለት መቻል አለበት። ህሊናችን ከእንስሳት ተለይቶ የተሰጠን ትልቁ ነገር እንድንመረምርበት ስለሆነ ማለት ነውና ሪፖርት ምንም አይጠቅምም ከሚል አንጻር ነው አንደኛ ማለት ነው። ሁለተኛ እዚህ ጋር ኮሜንት አየውና ባለፈው ታሜም ነበርክ፣ እርግጠኛ ነኝ ነበርክና እኔ ዲያቆን ያሬድና ቄስ ድበኩሉ ነበሩ። ኢየሱስ ክርስቶስ ለአዳም ሞቷል ብለን ነው የምናምነው እኛ። ገና ኦሪት ዘፍጥረት ምዕራፍ 3 ላይ አዳም ወዴት ነው የሚለው የእግዚአብሔር ቃል አዳምን ስለመፈለግ የሚያሳይ ነው። አዳም ወዴት ነህ? አዳም ያለበትን ቦታ እግዚአብሔር አቅቶት አይደለም፣ ሳያውቅ ቀርቶ አይደለም፣ ግን እንደሚፈልግ ውዳሴ ማርያም ዘሰኖ የመጀመሪያ ቁጥር ላይ ብታዩ ምንም ይላል? አዳምን ነፃ ለማውጣት በፈለገ ጊዜ የተሰደደውን አዳምን ወደ ገነት ይመልሶ ዘንድ ወደደ፣ ቅድስት ሆይ ለምኝልን የሚላል። አዳምን ወዴት? ወደ ቀደሙ ቦታ ይመልሶ ዘንድ ወደደ። በስጋ ማርያም የተገለጠው የጠፋውን የሰው ልጅን፣ የሰው ልጅ ስንል አዳም ማለታችን ነው። አዳም ስንል ደግሞ የሰው ልጅ ማለታችን ነው። ስለዚህ ወዴት ነው የሚለው የእግዚአብሔር ቃል መፈለጉን የሚያጠይቅ ነው። ከኦሪት ዘፍጥረት ምዕራፍ 3 ጀምሮ ያለውን በጠቅላላ ብታነቡት የተሰጠውን የተስፋ ቃል ምዕመናን ወይም ደግሞ የአዳም ልጆች ሁሉ በልባቸው ጨምሮ ያንን ተስፋ በትዕግስት ይጠብቁት ነበር። ብሉይ ኪዳንን እያንዳንዱን ክፍል ብታነቡት ከክርስቶስ ኢየሱስ ጋር ግንኙነት ያለው ነው። እሱን መጠበቅን፣ እሱን መፈለግን፣ እሱን መሻትን የሚያጠይቁ ናቸው በጠቅላላ በዮሴፍ ታሪክ ውስጥ፣ በአብርሃም ታሪክ ውስጥ፣ በይስሐቅ ታሪክ ውስጥ፣ በያዕቆብ ታሪክ ውስጥ፣ በሙሴ ታሪክ ውስጥ፣ በነኢያሱ ታሪክ ውስጥ፣ በእያንዳንዱ በነቢያትም በመዝሙራትም በሕግ መጽሐፍትን ስትመለከቱት ዋናው የሚያሳየው አካል ክርስቶስ የሚባለውን ነው። ኦኬ። እና ያ ክርስቶስ ደግሞ ለሰው ልጅ ሁሉ የሞተ ነው። እኔ አሁን የምነግራችሁ የሐዋርያ ሥራ ምዕራፍ 1 ቁጥር 18 ላይ የይሁዳን ታሪክ ስትመለከቱ እዛች ጋ ነው እኛ የምናምነው። በቃ ይሁዳ ነው ወደ ሲኦል ገብቷል ብለን የምናምነው። አንደኛ ወደ ገዛ መንገዱ አዘነበለ፣
እሱ የተዋትን አገልግሎት ደግሞ የሁሉም ልብ የምትመረምር ጌታ ኢየሱስ ሆይ አሉት አይደለም? ከነዚህ ከሁለቱ አንዱን ምረጥ አሉ። ማቲያስ እድሉን ወሰደ አይደለም? ከዛ በፊት ያሉት በጠቅላላ ግን እኛ የምናምነው ክርስቶስ ኢየሱስ ሲኦልን መዝብሯል፣ የመወርወራውን ብረት ሰብሯል፣ ምርኮን ማርኳል። እንደውም ትምህርተ ኅቡዓት የሚባል መጽሐፍ አለን፣ የቤተክርስቲያን የጸሎት መጽሐፍ። ለክርስቲያኖች የሚነገር ነው፣ ለማያምኑ ሰዎች የሚነገር አይደለም። እንደውም የዲያብሎስና የክርስቶስ ንግግርን የሚገርማችሁ ነገር ዲያብሎስ አንድም ቦታ ላይ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ሳያውቅ ነው የተጠመደው። በነገራችን ላይ ሳያውቅ ማለት ነው። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 3 ላይ እንዲህ የሚል ነገር አለ። በነገራችን ላይ አብ በደመና ሆኖ የሚወደው ልጅ እርሱ ነው አለ አይደለም? እርሱን ስሙት አለ። ያኔ ነው ፈተና የጀመረው። የቀመሱት እነዛ አካላት ያውቃሉ። ስለዚህ የሚሉት ምንድን ነው? አረ በቃን፣ ከዚህ የተሻለ ሌላ ምርጫ እንፈልጋለን ነው። ቢዮሎጂካሊ እንኳን ብትመለከቱት ከዚህ የተሰበከው ስብከት ምንድን ነው? ውጡ የሚል ነው። ወደ ራሱ መንግስት ማፍለስ ስለሆነ ይሄ በጣም የታመነና የተረጋገጠ እውነት ነው። ሌላ የተነሳ አንድ ቃል አለ። በቀደም ስናወራ ለሰዶምና ለገሞራ በፍርድ ቀን ፍርድ ይቀልላቸዋል ነው የተባለው እንጂ አይፈረድባቸውም አልተባለም የሚል ቃል አለ። ፍርድ ይቀልላቸዋል ይላል እንጂ አይፈረድባቸውም አይልም። ምክንያቱም እነዚህ ቤተሳይዳን እነ ቅፍርናሆምን በጌታችን በኢየሱስ ክርስቶስ ባለማመናቸው ተችሷቸው ነበር አይደለም? አንቺ ቅፍርናሆም እስከ ሰማይ ከፍ ከፍ አልሽ፣ ወደ ሲኦልም ትወርጃለሽ። በአንቺ የደረገው ተአምር በሰዶምና በገሞራ ቢሆን ኖሮ ንስሐ በገቡ በዳኑ ነበር። በፍርድ ቀን ግን ከአንቺ ይልቅ ለሰዶምና ለገሞራ ይቀልላቸዋል የሚል አለ አይደለም? በሚገርም ሁኔታ የእኛ ቤተክርስቲያን አስተምሮ ምንድን ነው? በኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት ቀላልና ከባድ ፍርድ የሚባል የዕድሜ ልክ ፍርድ 20 ዓመት 30 ዓመት የሚባል አሁን እኛ በዓለማዊ ፍርድ ቤት የምናውቀው አይነት አይደለም። ፍርድ ማለት ነው። ይቀልላቸዋል የተባለው ምንድን ነው? እስከ ሐዲስ ኪዳን ክርስቶስ እስከሚገለጥበት በሞቱ ሞትን እስከሚሰብርበት ነፃውነትን እስከሚያውጅበት ሰዓት ያለውን ፍርድ ነው። ዘመነ ኩነኔውን ማለት ነው። የጨለማውን ዘመን ማለት ነው። የሞትን ዘመን ሞት ነገሰ ተብሎ የተነገረለት ዘመን እስከዛ ድረስ በፍርድ ውስጥ መሆንና ዘመን ለማይቆጠርለት ለዘላለም በፍርድ ውስጥ ወይም በሲኦል ውስጥ መኖር እጅግ በጣም የሚለያዩ ጉዳዮች ናቸው። ስለዚህ ይቀልላቸዋል የሚለው ቃል ምንን የሚያሳይ ነው? ጌታ እስከሚመጣ ድረስ ያለውን የነሱን የፍርድ ጉዳይ እንጂ ጌታ ከፍርድ በኋላ አሁንም እነሱን እዛ ውስጥ ያቆያቸዋል የሚል ሐሳብ አይደለም። መቅለልና መክበድ የሚለው ከዚህ አንጻር የሚታይ ነው። ለዘላለም መሞትና ለ5500 ዘመን መሞት እጅግ በጣም የሚለያዩ ነው። ይህንን የሚያሳይ ነው በሚል እናስቀምጣለን ማለት ነው እሱ እንጂ በተረፈ እኛ የምናምነው ሁሉንም ነፃ አውጥቷቸዋል። ቅድም ተሜ ሙስሊሞችም ቢሆኑ ድነዋል ያልኩ ነገር መዳም ማለት ምን ማለት ነው? በአዳም ኃጢአት አይጠየቁም ማለታችን ነው እንጂ የዘላለምን ሕይወት ይወርሳሉ ማለታችንን አይደለም። በአዳም ኃጢአት የሚጠየቅ ማንም ሰው የለም ነው። የሚያምንም የማያምንም አህዛብም ኤትስትም ቡድሂዝም ሂንዱይዝም ማናቸውም ቢሆን አንተ አሁን የሚፈረድብህ ከአዳም ኃጢአት የተነሳ ነው ማለት አይደለም። ነገር ግን ከምንድን ነው ፍርዱ? በልጁ በኢየሱስ ክርስቶስ ካለማመናቸው የተነሳ ነው። ያንን ጸጋ እርቃን ነበርን፣ ጸጋ አልብሶናል። ስደተኞች ነበርን፣ ባለርስት አድርጎናል። ባሪያዎች ነበርን፣ አባ አባባ ብለን የምንጮህበት የልጅነት ጸጋን ሰጥቶናል። ተመልከቱ። በሞት ጥላ ውስጥ ነበርን፣ አሁን ወደሚደነቅ ብርሃን ወርደናል። ይሰማል? አይሰማም እንዴ? ይሰማል። ኦኬ እሺ። ስለዚህ አዳም በወደቀ ጊዜ የደረሰበት በተቃራኒ ነው የሆነው ማለት ነው። አሁን በጌታችን በኢየሱስ ክርስቶስ ቤዛነት ያገኘናቸው ጸጋ በኃጢአት ምክንያት ከሚመጣው ሞት፣ ከኩነኔ፣ ከባርነት፣ ከሲኦል፣ ከጨለማ ከነዚህ ሁሉ መዳን ኦኬ እርሱ ወደ ማወቅ መድረስ ነው። እንደ አዲስ መፈጠር ነው። ከዛም በኋላ ቅድስናን ፍጹም ማድረግ ነው።
የመዳን ትልቁ ጸጋ በጌታችን በኢየሱስ ክርስቶስ የተሰጡን እነዚህ ስለሆኑ ማለት ነው። አሁን እነዚህ ሰዎች የሚፈረድባቸው በምን ምክንያት ነው? ለዓለም ሁሉ መድኃኒት ሆኖ በቀረበው በክርስቶስ ኢየሱስ ባለማመናቸው ነው። ለዛ ነው የትኛውም ክፍል እስኪ አንብቡት። የመሰናከያ ዓለትን አኖራለሁ፣ በእርሱ የማያምን ምን ይሆናል? ይፈረድበታል፣ በእሱ የሚያምን አያፍርም ተብሎ ተነግረዋል። እንደውም ዮሐንስ ወንጌል ምዕራፍ 3ን ብታነቡ የሚያስተጋባ ድምፅ አለ። ይቅርታ ብታነቡ እሱንም የምታገኙት ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ወደ ዓለም አላከውም። በልጁ የሚያምን ምን አለው? የዘላለም ሕይወት አለው። የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ዮሐንስ 5ን ብትሄዱ የምታገኙት እውነት እውነት እላችኋለሁ በአባት የሚያምን በእኔም የሚያምን የዘላለም ሕይወት አለው። የትኛውም ቦታ ብትሄዱ ሮሜ ምዕራፍ 10ን ደግሞ ብትሄዱ ይህንኑ ነው የምታገኙት። የሚፈረዱ በምክንያት ነው፣ ባለማመን ምክንያት ነው እንጂ አሁንም በአዳም ምክንያት ነው የሚባል ነገር የለም። እዛ እኮ ያለው በረከት አይደለም። በነገራችን ላይ እዛ እኮ ያለው እንደዚህ ተደላድሎ ማውራትም አይደለም መስማትም አይደለም። ኦልሬዲ በጽሁፍ መልክ ነው የምናውቀው እንጂ የቀመሰ በእርግጥ በጣም ከባድ ነው። በነገራችን ላይ የሲኦልን ሁኔታ በመጽሐፍ እንደሚቀመጥ ከሰማን ህሊናችን እንኳን ለመቀበል እሱንም እኮ ፈርተን ነው። በነገራችን ላይ አንድም እኮ በነገራችን ላይ ክርስቲያን የምንሆነው እሱንም ፈርተን ነው። አንዋሻሽ። በነገራችን ላይ እሱንም ፈርተን ነው። በነገራችን ላይ ይሄ ሊታወቅ ይገባል። እግዚአብሔር ስለወደደን ከፍቅር የተነሳ ፍቅሩን ቸርነቱን አስበን፣ በእርግጥ እንደዛ ቢሆን በጣም ጥሩ ነበር። በጣም ጥሩ ነው። ሲኦል ስለምንገባ ሳይሆን ያደረገልንን ውለታውን አስበን ነበር እግዚአብሔር ማምለክም መከተልም የሚጠበቅብን። ግን ሲኦልንም እንፈራለን። ይሄ ግልጽ ነው። በቃ እኮ ለምንድን ነው ታዲያ የሚሰበከን ስለ ሲኦል? ኦኬ፣ ስለ ሞት፣ ስለ መጥፎ ነገር ለምንድን ነው የሚነገረን? የሚባላ የእሳት ብርታት አለ የሚባሉ ለምንድን ነው የሚሰበከን? ኦኬ፣ እነዚህ አካላት አንደኛ ምንም ምክንያት የላቸውም ነው። አንደኛ እምቢ ለማለትም የሚያስችላቸው ምንም ነገር የለም። ወጥቷል፣ በቃ ባዶ ነው። ማስረጃዎችን እኮ አይተናል። ግዴታ አዳም፣ አቤል፣ አብርሃም፣ ኖህ፣ ሄኖክ ተብሎ መዘርዘር አለባቸው። ስማቸው መዘርዘርም የለበትም። አንደኛ ባለፈው እንደተናገርነው ማቴዎስ 15 ላይ ብታዩ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ በአብርሃም በይስሐቅ በያዕቆብ አጠገብ በእግዚአብሔር መንግስት ይቀመጣሉ ይላል። እነዚህ ሰዎች አልገቡም? ታዲያ ገብቷል እኮ። ይገባሉ ተብሎ የግድ መጻፍ የለ፣ ገብቷል። ይሄ የክርስቶስን ቤዛነት ከንቱ ማድረግ ነው። አንድም ለእኔ ብቻ ነው የሞተ ሰልፊሽነት ነው፣ ራስ ወዳድነት ነው። ደግሞ ክርስትና ራስን መውደድ ሳይሆን ጠላትን እስከ መውደድ ስለሆነ ይሄ በጣም በጣም ሰልፊሽነት ነው። እንደዚህ አይነት አስተምሮ የለም፣ ማስረጃም የለም። አልወጡም ለማለት ማለት ነው። የጠየቅናቸውም ሰዎች እኮ ሁሉም ወጥቷል ወይስ ጥቂት ወጥቷል የሚል ስላልተጻፈ እንዲህ ብዬ አልናገርም ነው እንጂ አልወጡም የሚል ደፋርም የለም ሲጀመር ማለት ነው። አሉ እኮ ዶክተር አሉ አብርሃምን ጸደቀ እንጂ እኔ አዳም ወጣ ብዬ አላምንም። ከጸዲ ጋር ውይይት ሲያደርግ አዳም አልወጣም ብሎ እኮ በድፍረት እኮ ኤፍሬም ባለ ጊዜ እኮ ተናገረ እኮ ዶክተር፣ በድፍረት ተናገረ። ባለፈው ግን አዳም ወጣም አልወጣም ማለት አልችልም፣ መገመት አልችልም። መጽሐፉ ዝም ስለሚል አለ እዛ ሚኪ ቤት። ከዛ በኋላ እኔ የሆነች ጥያቄ ጠይቄያቸው ግራ ገብቷቸው ተበታትነው አልወጡም። ከወጡ በኋላ ሙሌ ቤት ገቡ። ተበታትነው የወጣ አንድም የለም። ያንተ ጥያቄ ፈርቶ ቀስ ብለህ አውራ። እዛ ታች ታብታብ አድርግ። እኔ እየጠየቅኩ ነው፣ እየተማማርን ነው ወገኔ። ታች ታብታብ አድርግ። ሙሌ ቤት ገብተው ጸዲ ጠየቀቻቸው። የእንትና ቪዲዮ ካላችሁ የድፋባቸው ቪዲዮ ካላችሁ ትገባላችሁ ወገኖች። የድፋባቸው ቪዲዮ ካለ ጸዲ ገብታ ስጠይቃቸው አዳም ጸደቀ ሚል አንድ ስጭኝ ከሲኦል አልወጣም ብለው ነው እንትን ያሉትና ዶክተር እንደዛ ዛሬም እያሉ ነበረ። ዛሬም በድፍረት ቤቱን ከፍቶ አዳም ከሲኦል አልወጣም ብሎ እየተናገረ ነበር። እዚህ ላይ በጣም ነው ማዝነው። እኔም ድምጼ አይሰማም መሰለኝ ወገኖች።
ይሰማል ይሰማል። ኧረ ያ ይሰማል። እንደዚህ እሺ ዶክተርዬ እዛ ላይ ሀሳብ ስጥበትና ከሌሎች ወንድሞች ጋር አወራለሁ። መልካም ያው ተናግረናል እኛ። ዶክተርዬ ይቅርታ ኮፒል እንኳን ለምን ከፍ አናደርጋትም? ታቡ ቆንጆ ነው። 10,000 እናስገባው እስኪ የተማማርን። ዶክተርዬ ቃልዮት ያሰማልን። ቅድም እጅግ በጣም እንድትገባ ፈልጌ ኔትወርክ አስወጣኝ። ልብን የሚያሳርፍ ያው ቃል ነው እየመገብከን ያለው። እግዚአብሔር አምላክ ጸጋን ያብዛል። ቃልዮት ያሰማል። እስኪ አንዴ 515 ሰዎች አንድ ጊዜ ኮፒል እንኳን የተቆራረጠ ነው። ኮፒል እንኳን 10,000 እናርጋት የተማማርን። ዶክተርዬ ቀጥልሽ። ኦኬ እንግዲህ አብርሃምን ይስሐቅና ያዕቆብን ቃል በቃል አመጣን። በሱ ላይ ራሱ ሁለት ምልከታ ነው ያላቸውና ከዚህ በፊት ከነጆ ጋር ይመስለኛል ስንነጋገር እና አብርሃም ገነት ውስጥ ነበሩ ብሎኝ ነበር ከኔ ጋር። ይሄ ስለ ንጥቀት ኦኬ 12 ሰዓት ላይ ሰዎችን ቀጥሯቸዋል። ሂዱ እንደዚህ አይነት የወይን ቦታ አለን በስንት ትሰራላችሁ ተባሉና በ1 ዲናር እንሰራለን ተስማምቶ ተቀጠሩ ማለት ነው። ልክ ይሄው ጌታ 3 ሰዓት ላይ ሲወጣ ስራ ፈቶችን አየና እናንተ ለምን ስራ ትፈታላችሁ? እኔ የወይን ቦታ አለኝ ሂዱና ስሩ የሚገባችሁን እከፍላችኋለሁ አለ። ልክ እንደዚህ 6 ሰዓትም 9 ሰዓትም 11 ሰዓትም አደረገና 6 ሰዓትም ወጥቶ እናንተ ምን ትሰራላችሁ ማለት ነው፣ ሂዱ ስሩ የሚገባችሁን እሰጣችኋለሁ አለ። ከዛ ልክ 12 ሰዓት ላይ ማለት ነው ምሽት ላይ ጌታው ገንዘብን ለሚከፍሉ ሂዱ ከኋለኞቹ ጀምራችሁ ለሁሉም 1 ዲናር ክፈሉ ተባለ። 11 ላይ የመጣ ሰው 1 ዲናር ወሰደ። እኔም አንተም ተሙ ሁላችንም የምናስበው 9 ሰዓት ላይ መጣ የተሻለ እንደሚያገኝ ነው። 6 ሰዓት ላይ መጣ። በተለይ ምዕራቡ ዓለም ብትሄዱ ሰዓት ነው ገንዘብ አይደለም። ብዙ የሰራ ብዙ ያገኛል፣ ጥቂት የሰራ ጥቂት ያገኛልና ማለት ነው። ታዲያ ፊተኞቹ ምን አሉ? እንዴ ጌታ ሆይ እነዚህ እኮ 11 ሰዓት ላይ ነው የመጡት፣ እኛ ግን የቀን ሐሩር የፀሐይ ሙቀት ሁሉ አርፎብናል፣ እንዴት ይህን አክል ብቻ ትሰጠናለህ አሉት። ከዛን ጌታ ምን አለ? ወዳጄ የሚገባህን ሰጥቻለሁ አልከለከልኩም፣ በገንዘቤ ግን ለፈለኩት የፈለኩትን ማድረግ አልችልምን? ወይስ እኔ መልካም ላደረግኩት አይነ ቅናተኛ ናትን ብሎ ያስቀምጣል። ለምንድን ነው ቅናተኛ የምንሆነው? የክርስቶስ ደም የፈሰሰው ላለማዳን ነው እንዴ? አንድ በጣም ምርጥ ቃል ልንገራችሁ። የክርስቶስ ኢየሱስ ደም ከእርሱ በፊት የነበሩትን በእርሱ ጊዜ ያሉትን ወደፊት የሚመጡትን ምን የሚያደርግ ነው? የሚያድን ነው፣ የሚያጥብ ነው፣ ነፃ የሚያወጣ ነው። እኛንን በነገራችን ላይ ጌታን የምናምነው የሚገርማችሁ ነገር ኢየሱስ ክርስቶስን እኛንን የምናምነው ያው ውለታውን መቼ ረሳን? የከፈለልን ዋጋ መቼ ተውን? የተሰጠንን ጸጋ መቼ ናቀን? እኛ ማለት ነው። በአዲስ ኪዳን ያለን ቃሉን መስማት አለብን። የሰማነውን ማገናዘብ አለብን። ከተመቸን እናምነዋለን። ካመንን እንቀበላለን። ከተቀበልን ደግሞ ምስክሮች እንሆናለን። ሮሜ 10 ላይ እንደሚነግረን ያለ ሰባኪስ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? ካላመኑስ እንዴት ይመሰክራሉ ብሎ አይደለም የሚያስቀምጠው? ተመልከቱ። እኛ በሕይወት ያለን ሰዎች ነፃ ፍቃድ አለን። ሰምተን እሺም እምቢም እንላለን። ልክ ቅዱስ ዮሐንስ ምን ይለናል? ዲያብሎስን ተቃውሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ እርሱም ይቀርባችኋል ይላል። አያችሁ፣ ምርጫ አለን ማለት ነው። ነፃ ፍቃድ አለን ማለት ነው። ከዚህ የተነሳ በአዲስ ኪዳን ያለን ሰዎች እንደዛ ነው። በብሉይ ኪዳን ግን ገና የሰዶምና የገሞራን ኃጢአት ትቆጥራለህ። ከዛ የሚበልጥ ኃጢአት ተሸክመናል እኮ እኛ። ትልቁ ነገር ማለት እግዚአብሔር ካዳናቸው አይነ ቅናተኛ ናትን? እግዚአብሔር በሰጠኛ የጨነቀን ምንድን ነው ይሄ ነገር ማለት ነው። የጌታ ደም የፈሰሰው ያለምንም ምክንያት አይደለም። ሁሉን ነፃ ሊያወጣ ነው። ስሙ የተመሰገነ ይሁን። በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን። እኛ በእምነት እነሱ ግን በጸጋ ማለት ነው። ኦኬ ይሄንን አንድ ነገር ኮሜንት ላይ ስላየው ብቻ ልናገር፣ ይቅርታ አድርጉልኝ፣ መመለስ አልፈልግም ግን ልናገር። ገነት መግባት በምኞት ሆነ ማለት ነው። ምኞትማ የት እንዳለ እናውቃለን እኮ እኛ። ምኞት አይደለም፣ እኛ ህይወትን ነው። ክርስትና ህይወት ነው። ክርስቶስን የመምሰል ህይወት ነው። እኔ ጌታን እንደምመስል እናንተ እኔን ምሰሉ ነው። ዝም ብሎ ወሬ አይደለም። ኢየሱስ ያድናል አይደለም ክርስትና።
ኦኬ የሐዋርያ ሥራ ምዕራፍ 14 ቁጥር 22 ላይ ምንድን ነው የሚለው? ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ አለን ነው አይደለም? መንግስት እግዚአብሔር የድል ነሺዎች ከተማ ናት። ድል ከነሱት ጋር ካልተሰለፍክ ኖ የሚባል ነገር የለም። ጳውሎስም ለልጁ ለመንፈስ ልጁ ለጢሞቴዎስ እንዲህ አለ፣ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን ለዚህኛውም ለዛኛውም ለነገር ሁሉ ይጠቅማል የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይልና እኛም ይህንን ለማግኘት እንደክማለን ይላል። ስለ ሰማዕታት ስንናገር የሚጨንቀው ማን ነው? ስለ ቅዱሳን ስንናገር የሚቃወመን ማን ነው? ጌታ ኢየሱስ ክርስቶስን ስለመሰሉት ጀግኖች ስናወራ የሚቃወሙት ማን ነው? በምኞት መግባት የሚፈልጉት አይደለም። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለውን ጥሪ ያቀረበው እግዚአብሔር ነው። እግዚአብሔር በባህሪ ቅዱስ ነው። ሰዎች በጸጋ ቅዱሳን ሊሆኑ ይችላሉ። ተጠርቷል ለዚህ ማለት ነው። ወዳጆቼ እግዚአብሔር በባህሪ ቅዱስ ነው፣ ልዩ ነው የሚመስሎ ስለሌለ ስለ ቅዱሳን ስንናገር ይጨንካችኋል። ምክንያቱም በምኞት መግባት ትፈልጋላችሁ። እንደ ፖሊካርፕ አላስመስልም ብለ በአደባባይ በእሳት የሚቃጠል አለ። አሁን ሁላችንም እዚህ ያለን ሰዎች እንደ አግናጤዎስ ለአንበሳ ጉሩ አፍ የሚወረወር አለ ክርስቶስ ክርስቶስ ብሎ። እንደ ሰልስቱ ደቂቅ አንተ ላቆምኮ ምስል ከምንሰግድ በእሳት ብንቃጠል ይሻላል ብለ ትወርዳለ። እስኪ ራስን መርምር። በእነዚህ በምንተቻቸው ቅዱሳን አርሴማ ትተቻለ። ግን እስኪ አርሴማ ሴት እንደመሆኗ ለሴቶች ልናገር። በእኛ አገርም በዓለምም ያለ ንጉስ ፈልጎክ ማለት ነው፣ ፈልጎሽ ማለት የንጉስ ምስት መባልን አሁን ታልፊያለሽ። ይህንን ያለፈቿን ማድነቅ ካልተቻለ ይሄ በጣም ሰልፊሽነት ነው። በነገራችን ላይ ኦኬ በጣም ሰልፊሽነት ነው። በጣም አንድ ጊዜ አንድ አባት ምን አሉ? 3 ምርጫ ብቻ ነው ያለ። ወይ ሮጠ ማስጨብጨብ ነው። 2 ምርጫ፣ ወይ ሮጠ ማስጨብጨብ ነው፣ ወይ ለሮጠ ማስጨብጨብ ነው። ሶስተኛ ቦታ የለም። አሮጥም ብለ ላሮጠም አልጨበጨብም ብለ ምን ማለት ነው? ምንድን ነው ይሄ? አንተ ታካች የተባለው ማቴዎስ 25 ቁጥር 11 ጀምራችሁ አንተ ታካች ሰነፍ ሰው መክሊቴን የቀበርክ የሚል ድምፅ ነው የሚያሰማ። ከዚህ የተነሳ እኛ በምኞት አይደለም የምንለው። እግዚአብሔር ይርዳን። የእግዚአብሔር ጸጋ ነው የሚያስገባ። ግን ከኛ ከልጆች የሚጠበቀው የልጅነት ጉዳይ ደግሞ አለ። ለዛ ነው ጳውሎስ በቆሮንቶስ መልእክቱ ምዕራፍ 3 ላይ እንዲህ አለን፣ እኛና እግዚአብሔር ተባብረን ለሕይወት የምንሰራ ነንና አለ። እኛናማ እግዚአብሔር። ሁለተኛ ቆሮንቶስ 6:1 ላይም ደግሞ ወዳጆች ያለ ጳውሎስ የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን አለ። በከንቱ የሚሰጥ የእግዚአብሔር ጸጋ የለም። አንተ ልጅ እንደመሆነ ካንተ ልጅነት የሚጠበቅ ነገር አለ ማለት ነው። የሰው ልጅ ድርሻው ነፃ ፍቃድ ነው። የእግዚአብሔር ድርሻ ደግሞ ቸርነቱ፣ አባታዊ ፍቅሩ፣ ዘላለማዊ ምሕረቱ ነው እና ይቆየን። ዜዲ ተባረክልኝ። ጌታ ኢየሱስ ክርስቶስ ይባርክ። ዶክተርዬ ዜድ ቲክታክ የሆነ ኮመንት ሲጽፍ አየውኝ 2 ጊዜ በተደጋጋሚና በምኞት ለመጽደቅ እየተጣጣራችሁ ነው፣ በምኞት የሚል ኮመንት አነበብኩኝና በምኞት የመጽደቅ ነገርን እዚህ ቤት ውስጥ ማን ሲያወራ አየ? ወንድማችን ዜድ ቲክታክ በምኞት ሳይሆን እኛ በእውነት ነው እየኖርን ያለ ነው። ማለትም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን በእውነት እያወራን ነው ያለ ነው። ደግሞ የዘላለም ሕይወት መግቢያው ቁልፍ የክርስቶስ ኢየሱስ ደም ነው። ኢየሱስ ክርስቶስ አዳምንም ሁሉንም አድኗል ነው እያልን ያለ ነው። በምኞት አይደለም። በምኞት መኪና የምትነዱ እናንተ፣ በምኞት ጸደቅን የምትሉ እናንተ፣ በምኞት ለተመረጡት ነው የሞተው የምትሉት እናንተ፣ በምኞት እኛ ብቻ ነን ሄዳን ነው የምትሉት እናንተ። እኛ በእውነትና በእምነት ነው ሄዳን ነው። ስለዚህ እቺን ነገር ልንገር፣ በምኞት መኪና አትንዳ፣ በምኞትም ደግሞ ተመርጬ ዳንኩኝ አትበል። በእምነት ነው መዳን፣ አምነን ሄዳን ነው። ስለዚህ ምኞት የምትለዋን ሄደ ቤትህን ዘግተ 4 በ4 ቤቱን ዘግተ
7 ወንዶች ተሰብስባችሁ በእምነት በምኞት መኪና እንንዳ፣ በምኞት ቪኤት ላይ ቁጭ እንበል፣ በምኞት አውሮፕላን እናሽከርክር እያላችሁ የምኞትን እምነት የምታወሩት እናንተ ናችሁ። እኛ ደግሞ አምነን ነው የኖርነው፣ ተመኝተን አይደለም ኖረን ነው። ስለዚህ የምታወራውን ተጠንቀቅ፣ የማታውቀውን ነገር አትለፍለፍ። ኢየሱስ ክርስቶስ ለዓለም ነው የሞተው ያልነው አምነን አውቀን ነው። አንተ ግን ተመኝተህ ነው። አያ ለተመረጡት ነው እያልክ እየተመኘ ራስን እንደተመረጥክ እያደረክ ራስን እየሸወድክ ነው ያለው። አትመኝ፣ ኑረው። ተመርጫለሁ እያልክ ራስን አታሞኘው። አንተ መመረጥን ካረጋገጥክ ሂድና የኔን ስምን አንብበህልኝና። ስለዚህ በምኞት ቤትን ዘግተ አውሮፕላንህን መኪናን ቪኤት የኔ ነው በል፣ የሆነ ፎቅ እያየ ፎቁ የኔ ነው በል። በምኞት ኑር። መቼም ሰነፍ ነው የሚያረጋችሁ የእናንተ ምኞት። ፎቁ የኔ ነው ወሰድኩት፣ መኪናው የኔ ነው ነዳሁት፣ አውሮፕላኑ የኔ ነው አሽከረከርኩት፣ ጫማው የኔ ነው አደረኩት፣ ልብሱ የኔ ነው እያልክ በምኞት የምትጓዝ አንተ ነህ። እኛ እየኖርን ነው ያለነው። የሁለት ሰው ታሪክ አውጥተህ ሙሉ እምነቱን መስደብ አለብህ ሆይ መንቀፍ አለብህ። እሺ ታች ቁጭ ብለሽ ታብታብ አድርጊ። ተባረኪልኝ እኔ ቆንጆ እህትነት ተባረኪ። እኔ አሁንም ግራ ከገባችሁ አላውቅም፣ በሙሉ ወንጌል አማኝ ነኝ ነው። ምን አበሳጫችሁ? ሙሉ ወንጌል ነው መቀበለው። እኔ ጎምጄ መቀበለው ወንጌል የለም። ገባ? ኢየሱስ ክርስቶስ ለዓለም ሁሉ ነው የሞተው የሚለውን ሙሉ ወንጌል ሳላላምጥ ነው መቀበለው። ለተመረጡት ነው ለእንትን ነው የሚል የምፈለሳሰፈበት እግዚአብሔር የለኝም። እኔ እንዲሁ በጸጋው ዳንኩኝ ነኝ እኔ። ስለዚህ ነው በሙሉ ወንጌል ማመን ክርስቲያን ነኝ። የተሸራረፈ ወንጌል አልቀበልም። ስሙ ነው እንጂ የወንጌል አማኝ። በሙሉ ወንጌል አማኝ ካላችሁ ግቡና አስረዱ። የወንጌል አማኞች ግን አሉ፣ የምርም አሉ። ቅድም ላይ ምንድን ያልሽው ራስሽ ገብተሽ እግዚአብሔር ጨካኝ ነው ስትል ቪዲዮ ካለ ታሰማለህ ወንድም። እግዚአብሔር ጨካኝ ነው እና አዳምን አላዳናቸውም እኔ ሊያድን የመጣው አሉ። እግዚአብሔር ክፉ ነው ወይ? በጣም ነው ማዝብ። ተሚ ቅድም ለአዳም ምንድነው የጠቀመው ክርስቶስ በመሞቱ ስንላት ኔትወርኳም ብሎ ነበርና አሁን ኖርማል ከስራ ያሉትን ለማስደሰት ኔትወርኳ እንዴት ሰራላት ነው? ኔትወርኳ ለዚህ ይሰራል ነው። ቀደም ኔትወርኳ በጣም ሲያስቸግር ነበር። ለአዳም ምንድነው ጥቅሙ? ክርስቶስ መሞቱ መምጣቱ ለአዳም የጠቀመው ምንድነው ስንላት ኔትወርክ አስቸጋሪ ነበር ያለችውና አሁን ለስድብ ሲባል ግን እኔ አሁንም በድፍረት የምናገረው ነገር ቢኖር ፕሮቴስታንት ቤት ውስጥ 1000 አንድ አይነት እምነት ያለ የለም። 1000 ይሄ በግልጽ የሚታወቅ ነገር ነው። አንቺ የምትዩ ለምሳሌ ኢየሱስ ክርስቶስ አባት አይደለም ብሎ ጆ የሚባለው ልጅ ተናግሯል። ይሄንን የሚያምኑ የሆነ ያህል ፕሮቴስታንቶች አሉ። ስለዚህ እንዲህ አይነት ነገሮች እየበዙ ስለመጡ እየመጣችሁ ተሜላ አትጩበት። ትምህርታችሁን ትጠይቃላችሁ፣ ትምህርታችሁን ትመልሳላችሁ እንጂ ይሄ የግሩፕ እንትን አታድርጉት፣ የደቦ ፍርድ አታድርጉት። እስር የሆነን ሰው ለማስደሰት ብላችሁ አትሄዱ። ሰው አትከተሉ፣ መጽሐፍ ቅዱስ ተከተሉ። እና ለማለት ነው። ተሜላ ቀጥል። ቢኒ አላወራም መሰለኝ። እሺ ወደ መምህር ቢኒ ሄዳለሁ። እኔ ግራ ገብቶኛል እኮ ጌታ ምሕረት ያደርግላችሁ። መምህር ቢኒ ሰላም ብያለሁ። ምን ትላለህ? እግዚአብሔር አምላክ ይባርክ ፓስተርዬ። ተሜ አንተ ምንድነህ? እሺ አማርኛ ካስተካከልሽ ምንነቴን ገስት ገብተሽ አንቴ ብለህ ጽፈህ ወይም ጽፈሽ አንቴ ምን ልበል? አንቴ ምን እንደሆነ አላውቅም። አንቴ ተብሎ አይጠየቅም። አማርኛችሁ ወይም ፊደላችሁን አስተካክሉ። መምህር ቢኒ ይቀጥል። እሺ ተሙዬ፣ ዶክተር ዘላለም ቃሉ ያሰማልን። እነን ሳልል አላልፍም። በያው ቃሉ ሰረገላ አርፈናል። ንፉግነት ካልሆነ በቀር ታችም
ማየውን ኮሜንት የሚጽፉ ስማቸው መጥራት ማልፈልጋቸው ቢያንስ ስለተሰበከው የህይወት ቃል እግዚአብሔር ማመስገን ነበረባቸው። ግድ የለም ዶክተርን አያመስግኑ፣ ግን እግዚአብሔር ይመስገን ወንጌል ተሰበከ እንኳን ብለው የተገለጠውን እውነት መናገር ነበረባቸው። ሌላው ፈለገ ቄርሎስ ስለገቡ ለሳቸው ብትሰጣቸው ይሻኛል። ቀደም እኔ ተናግሬያለሁ። ድል ካልነሳን ነጩ ልብስ አንለብስም። ራዕይ 7:10 የኔን ፕሮፋይል ብታዩ ድል የነሱ ሰዎች የመሰከሩት ምስክርነት ነው። ድል የነሱ ምስክርነት። እነዚህ ሰዎች ድል ነስተው ልብሳቸውን በበጉ ደም አንጽተው ዙፋኑ ስር የተገኙ ቅዱሳን ናቸው። ማዳን የበጉ ነው እያሉ የመሰከሩት አሁንም ስራ ላይ ናቸው። ምስክርነታቸው ላልዳኑ ሰዎች ማዳን የሱና የሱ ነው፣ እኛ መንገድ ጠራጊዎች ነን የሚሉ ናቸው። ስለዚህ ድል ሳትነሱ በምኞት የእግዚአብሔርን መንግስት አትወርሱም። ራዕየ ዮሐንስ ምዕራፍ 3 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድል የነሳው ነጩ ልብስ ይለብሳል። ሙሉን ስታነቡት ስለ ድል መንሳት ነው የሚናገረው። ይልቁንም ቁጥር 19 ላይ እኔ ድል እንደነሳው ከአባቴ ጋር በዙፋን ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ነው የሚለው። ይሄ በትዕቢት የተወጠረውን ልብ የምትቀንስ ወንጌል አልቀበልም ብሎ ወንጌልን ቢጋት አልቀበልም አልፈልግም ለሚለው ትውልድ ልክ ሚስማር መዶሻን እንደምታጠብቀው አንተም ደግሞ ያንን ልባቸው እየረሰረሰ ልባቸው እንዲቀና የምታደርግልን ወንድማችን ነህና ቃለ ሕይወት ያሰማልን። በእውነቱ በእድሜ በጸጋ ይጠብቅልን። መምህራችን ዶክተር ዘላለም በደንብ አድርገው አስተምረዋል። ምናልባት ስለነሱ ሲወራ እናንተዬ ሰዓት እኮ አያልቅ፣ ሰዓት እኮ አይበቃ። እቺን ቤተክርስቲያን ሳያውቋት ይወጡና ልክ የቤተክርስቲያንን ምንነትና የቤተክርስቲያንን አስተምህሮ ልክ ሲረዷት ይናደዳሉ። ለምን ወጣውም ይሁን አላውቅም፣ ብቻ አላውቅም። የነሱ መስመር ግልጽ አይሆንልኝም። ቤተክርስቲያንን ሲወጓት ይኖራሉ። ስማቸው ቅድም ተሙዬ በደንብ ጠይቃሃት ነበረ ማርካን ምንድነው? ፕሮቴስታንት ማለት ስሙ ራሱ እኮ ተቃዋሚ ማለት ነው። ተቃዋሚ ማለት መሰረት የሌለው እየተቃወመ የሚኖር ነው። የሚሰራውን ሰው፣ የሚጾመውን ሰው፣ የሚጸልየው ሰው፣ የሚሰግደው ሰው፣ አስራት በኩራት የሚያወጣው ሰው እየተቃወመው የሚኖር ማለት ነው። ስሙ ትክክለኛው ስሙ አግኝቷል። ደግሞ በስራም እየገለጡት ነው እነዚህ እና እግዚአብሔር አምላክ ልቡን አይስጣቸው። በእውነቱ ምናልባት ብዙ አንተ ላይ የሚወሩ ወሬዎች ሊኖሩ ይችላሉ። ሰዎች ተናገሩ፣ አንተ እኮ የምትጎዳው ነገር የለም። ጠባቂ እግዚአብሔር ነው። ቅዱሳን እኮ ከጎንህ አሉ። አንተ የሚፈለገው ካንተ እምነት ብቻ ነው። እነ ቲክቶክ ኮሜንቱን እያዳመጥኩ ያየው ነበርና ምንም አይደለም። በቃ ክርስትና እየተገፋ እየተሰደድክ መኖር እንጂ። ዶክተር ይቅርታ፣ ፈለግዬ ይቅርታ፣ አንድ ቁጥር ይጻፉልኝ ዶክተር ዘላለም እናስገባው የሚል አላየኋቸው ነበር። ይቅርታ፣ አንድ ቁጥር ይጻፉልኝ። ይቀጥሉ ፈለግዬ። እንግዲህ መገፋት አለ፣ መሰደብ አለ። እውነትን ስትናገር እኮ ከእውነት ጋር የሚቆም የለም በዚህ ዘመን። ስለዚህ እውነትን ስትገልጠው እውነትን የሚቃወመው ትውልድ ደግሞ እለት እለት አንተን ይገፋል። በተግባር ልናሳይ ያስፈልገናል። ምንድነው የምንናገረው ነገር፣ የምናስተምረው ነገር? እዚህ ጋር የሰበክነው ስብከት እኛ ደግሞ መኖር አለብን። መኖር ያለብን እንዴት ነው? በንስሐ መኖር አለብን። በስጋውና ደሙ መኖር አለብን። በቅዱስ ቁርባን በተለያዩ ቤተክርስቲያናችን ባስቀመጠቻቸው ስርዓተ ቤተክርስቲያን ምስጢራትን የምንካፈልባቸው መንገዶች ሁሉ መሳተፍ አለብን። እውነቴን ነው የምላችሁ። ያለበለዚያ ወሬ ብቻ እንዳይሆንብን፣ ንግግራችን ሁሉ አስተምህሯችን ሁሉ ወሬ ብቻ እንዳይሆንብን እኛ ደግሞ በተግባር እናሳየው። ምክንያቱም በተግባር ካልኖርበት ከንቱ ድካም ነው።
የኛ ማውራት የኛ መለፍለፍ እዚህ ጋር በተግባር ካላየነው ጥቅም የለውምና ስለዚህ ምናልባት ኦርቶዶክሳውያን የሆናችሁ በአብ በወልድ በመንፈስ ቅዱስ ስም ያመናችሁ ምናልባት ስለ ትላንትና ኃጢአት ንስሐ መግባት ዛሬ ደግሞ ስንስሐ ገብቶ ስጋውና ደግሞ መቀበል አስራት በኩራትንም ለድሃውም ለተለያየው መርዳት የተቸገረን እያሰባችሁ ቤተክርስቲያን የምታዘውን የቅድስና ስራ ሁሉ እየተሳተፉ መኖር የኛ ግዴታችን ነው። ያለበለዚያ ምን ልበላችሁ ተግባር ላይ ከሌለን ባዶ እንሆናለንና ሁላችንም በተግባር እንኖር። ይሰማል ወገኖች? ይሰማል? ይሰማል። መልካም እሺ። ጸዲ እውነቱን ነገረችው። ኤፍሬም ቤቱን ከፍቶ ከሙሌ ጋር ሆኖ ሙሌ ኤቲስቱ ያው ጌታ ይባርከው አልልም፣ ሃይማኖቱን ባቅኖሮ ጌታ ይባርከው ለው ነበረ እና እንደምታዩት ነው እያደረጉ ያሉት። አዳም አልዳነም እያሉ አዳም አልዳነም ማስረጃ የለሽም ነው እያለ ያለው። ናትናኤል ከወንጌል አማኝ ነህ ወይም ከፕሮቴስታንት ነህ? ናትናኤል እኔ ከወንጌላውያን አማኝ ነኝ። እኔም ነኝ። እሺ ተመየ መልካም ናትናኤልዬ፣ እኔም የወንጌል አማኝ ነኝ። እኔ ዛሬ 12 ዓመት አውቀዋለሁ በነገራችን ላይ ማለት ነው። ኤፍሬምን አውቀዋለሁ። ኤፍሬም ባለ ጊዜ ማለት ገና የመጀመሪያ ካሴቱ ሲያወጣ አውቀዋለሁ። እኛ ቤተክርስቲያን መጥቶ ከዘማሪ ቢኒያም ከሚባል ጋር ማገልገሉን አስታውሳለሁ። በዝማሬ አገልግሎት እንጂ የምናውቀው በጥልቅ በሆነ ወይም ደግሞ ስር በያዘ የነገረ መለኮት እውቀቱ የምናውቀው ሰው አይደለም ኤፍሬም ባለ ጊዜ እና አንዳንድ ጊዜ ከመጽሐፍ ቅዱስ የሚቃረን አንዳንድ ሀሳቦች በብዛት አገኝበታለሁ። ለምሳሌ አሁን ቅድም የተነሳውን ሀሳብ እኔ እንደ ወንጌላዊ አማኝ አላምንበትም። ምክንያቱም የአዳም መዳን ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱ ወደ ምድር የመጣበት ምክንያትም ለአዳም የገባለትን ኪዳን ለመጠበቅ ስለሆነ አዳም አልዳንም ማለት በጣም ድፍረት ነው ብዬ ነው የማስበው። ይሄ አለማወቅን ነው የሚያሳየው ብዬ ነው የማስበው። ምናልባት አንዳንድ ጊዜ ምንድነው አንዳንዴ ኦቶሪቴቲቭ ሰው መሆን ጥሩ ነው። ስልጣናዊ መሆን ሰው ማለት አንድ ነገር ላይ ክህነት ማግኘት መማር ከተማሩ በኋላ ነገሮችን ማጽደቅ ጥሩ ነው ብዬ አስባለሁና የዛ ስህተት ይመስለኛል ተምዬ ከኤፍሬም ጋር አንጻር ማየው። የነ ሙለታን ደግሞ ማስበው እንዴት ነው? እኔ እውነት ለመናገር እኔ ቤተሰቦቼም ወንጌላውያን ናቸው። እኔ ወንጌላውያን ቤተሰብ ውስጥ ነው ያደግኩትኝም ወንጌላውያን ቸርች ውስጥም ማገለግል ሰው ነኝና ግን በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጡ ሰዎች ወጥተው የሚመጡ ሰዎች የሚወጡበትን ምክንያት ስለማናቅ ምክንያቱም እኔ በምን ምክንያት ይወጡ አላውቅም። ተጣልተው ይወጡ በጥቅም ይወጡ በምን ይወጡ ስለማናቅ እቺ ቤተክርስቲያን ቀን ሙሉ ሲያሟት ይውላሉ እና እኔ አሁን እንደ አይነቶቹ ሰዎች አንዳንዴ እውነቴን ነው ለመናገር ለኛም ቁስላቸው አሁን ወንጌላውያንን ወክለው እንደዚህ አይነት ሰዎች አሁን እነ ሙለታን እነ ኤርሚያስንም የሚያወሩትን አንዳንድ ጊዜ ቤተክርስቲያኒቱን በማይመጥን ሁኔታ እንኳን አይደለም ቤተክርስቲያንን የሚያክል ተቋም ሰው ማንኛውንም ተቋም ዘርጥጦ ዝም ብሎ መናገር የለበትም። ስለዚህ አንዳንዴ ምንድነው ማረጋው እኔ የወጡበት ምክንያት በስርዓት መጣራት አለበት ባይ ነኝ እኔ እውነት ለመናገር። ምክንያቱም እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ አይደለሁም። እውነት ለመናገር በዛች ቤተክርስቲያን ውስጥ ያደግኩ ሰው አይደለም። መጽሐፍቶቿን ግን አንብቤያለሁ። አንዳንድ ሊቃውንቶች የጻፎችን ለምሳሌ ያህል ብጠቅስ እነ ቀሲስ መዝገቡ ካሳ የጻፉትን መጽሐፍ በትረ ሃይማኖት አንብቤያለሁ። እነ መልአከ ብርሃን አድማሱ ጀንበሬ የጻፉትን መጽሐፍ አንብቤያለሁ። እነ ግርማ ባቱ የጻፉት የነገረ መለኮት መግቢያ ምትል በጣም የተጠቀምኩበት እግዚአብሔር ይባርካቸው አንብቤያለሁ። ሳይ አሁን ለዚች ቤተክርስቲያን በጣም ትልቅ አክብሮት አለኝ። ስለዚህ ከዛች ቤተክርስቲያን በምንም መንገድ ዝም ብሎ ሰው ከወጣ በኋላ ብሶቱን ቁጭቱን ይሁን ዝም ብሎ የሚያወራውን ነገር ከወንጌላውያን አካባቢ ያላችሁ ሰዎች በተለይ ዝም ብላችሁ አይደለም መቀበል ያለባችሁ። ያ ማለት እኔ ለማንም እያደለው አይደለም እውነት ለመናገር ማለት ነው። ምናልባት ያልገባኝ ነገር ካለ የኦርቶዶክስ ሰዎች ብታስረዱኝ ደስ ይለኛል። እኔም ያልገባኝ ነገር ካለ እናገራለሁ። ነገር ግን በምን ምክንያት ያልወጣ ሰው ሁሉ ዘርጥጦ እየተናገረ በክፉ ንግግሮች እየተናገረ ያለውን ሰው መቀበል ይሄ ለእግዚአብሔርም ክብር ይሆናል ብዬ አላስበውም ፐርሰናሊ። እኔ ደግሞ
እውነት ለመናገር ይሄ የወንጌልን ባህሪ አይደለም። አሁን ጴጥሮስ ላይ ምንድነው የሚለው? በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ፣ ነገር ግን በአክብሮትና በፍርሃት ይሁን ይላል። ስለዚህ የእውነት ሰው በፍርሃትና በአክብሮት ነው። ብርሃን በርቶልኛል የሚል ሰው በጨለማ በሆነ ባህሪ ራሱን መግለጥ አለበት ብዬ አላስብም። ስለዚህ እንደውም ያስጠረጥራል ማለት ነው። አንድ ሰው ብርሃን በርቶልኛል ብሎ ዘርጣጭ ከሆነ ብርሃን በርቶልኛል ብሎ በክርስቶስ ስም የማይሆን ኦቶሪቲን የሚንቅ ከሆነ ይሄ ሰው ብርሃን ሳይሆን ሌላ ነገር ነው ያለው ማለት ነው። ምክንያቱም እውነት የገባው ሰው ክርስቶስን የሚያከብር ሰው የእግዚአብሔርንም ስርዓት ያከብራል ብዬ አስባለሁ። እግዚአብሔር ደግሞ የስርዓት አምላክ ነው፣ የኦቶሪቲ አምላክ ነው ብዬ አስባለሁ። አንዳንድ ለምሳሌ ላይገባኝ ይችላል ወይ እኔ ላልረዳው እችላለሁ አንዳንድ ትምህርት። ስለዚህ በአክብሮት ወይ አስረዱኝ ማለት ነው ወይ እስኪበቃና ነገሩ እስኪገባው ደግሞ መጠበቅ ነው ብዬ ነው ማስበው። አሁን ለምሳሌ ስለ እመቤታችን ቅድስት ድንግል ማርያም ሲወራ አንዳንድ ጊዜ ወንጌላውያን ላይ ኮንፊውዥን ካለ ያስተምሮ ነገር ካለ ቁጭ ብሎ መስማት እንጂ እስቲ የምትሉት ምንድነው ብሎ ማዳመጥ፣ ከዛ በኋላ እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል እንደ ቤተክርስቲያን ስርዓት እንደ ቤተክርስቲያንም ታሪክ ተገቢውን ምላሽ ለማግኘት መጣር እንጂ በአጉል ድፍረት መቼስ ሰው ጌታ ኢየሱስ ክርስቶስን ወዳለሁ ብሎ ማርያም ላይ ክፍል ንግግር ከተናገረ እሱ የገባው ኢየሱስ ሌላ መሆን አለበት ብዬ ነው የማስበው። ስለዚህ ምንድነው ለሊ ፈለኩትኝ ምናልባት ወሬ እያበዛው እንዳይሆን አንደኛ እንደ ኤፍሲ ግቢ ገብርኤል ወደ ካሳንቺስ አዋሪ አካባቢ መንበረ መንግስት ጋር እዛ ገዳም ግቢ ገብርኤል ገዳም ሄጄ መማር ፈልጋለሁ ስላቸው ትችላለህ ብለው እንደውም በርቀት ትምህርታቸው ላይ ዶክመንት እየሰጡኝ ስለ ቤተክርስቲያን ስርዓት፣ ስለ አምደ ሃይማኖት፣ ስለ ቤተክርስቲያን ምስጢራት እንዲሁም ደግሞ የአባ ጎርጎሪዮስን መጽሐፍ ይሄ የቤተክርስቲያን ታሪክ በዓለም መድረክና በኢትዮጵያ የሚለው መጽሐፍ አስተምረውኝ አይቼ በጣም እጅግ እግዚአብሔርን ስለዚህ ቤተክርስቲያን አክብሬያለሁ፣ አመስግኛለሁም። ደግሞ በእኔ ህይወት ላይ በእኔ ስነ ልቦና ላይ በእኔ ስነ ምግባር ላይ ትልቅ አስተዋጽኦ አድርጋለች። እግዚአብሔርንም ስለዚህ ቤተክርስቲያን አመሰግናለሁ። እኔ ግን እንደ ወንጌላውያን አንድ ሰው ጥልቅ የሆነ የመጽሐፍ ቅዱስ አስተምሮ ይዞ እስካልመጣ ድረስ ዝም ብሎ ገና ለገና ከዛች ቤተክርስቲያን ዘልዬ ወጥቻለሁ ብሎ ብሶቱን ካወራልኝ ሁሉ ስላወራልኝ መቀበል አለብን ብዬ አላስብም። ይሄ ደግሞ ስህተት ነው። እንዲህ አይነት ሰዎች ነው ዝም ብሎ ሰው መድረክ እየሰጠ ቦታ እየሰጠ ህዝቡ መካከልም ጥላቻ እንዲዘሩ የሚያደርገው ማለት ነው። አንዱ ብድግ ብሎ ይመጣና ኦርቶዶክስ እንዲያርጋኛለች እንዲያርጋኝ ብሎ ብሶቱን ስላወራ ብቻ አሜን ሃሌሉያ ብለን መቀበል የለብንም። ልክም አይደለም፣ ይሄ እግዚአብሔራዊም አይደለም። ምክንያቱም አሁን አንዳንድ ጊዜ ምን አለ እኔ እኮ ስለማምንበት እምነት ታሜ አይደለም የሚመልስልኝ ሃናን አይደለም እኔ ያለው አይደል እኔ መልሳለሁ። አንዳንድ ጊዜ ኦርቶዶክስ ቤተክርስቲያን እንዲህ ትላለች ብለው የሚያወሩት እኮ ሐሜተኞቹ መሆን የለባቸውም። ራሳቸው ባለቤቶቹ ይናገሩ፣ ስለ ራሳቸው እምነት ይመስክሩና አቅም ያለው ሰው ካለ እኔም ማምነው እምነት በሙግት መድረክ ላይም አይረታም ብሎ የሚያሸንፍ ካለ፣ ምክንያቱም ሐዋርያው ቅዱስ ጳውሎስ ምንድነው ያለው? ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም፣ የጦርቃችን ስጋ አይደለም ነው የሚለው። ምሽግን ግን ይሰብራል። በሰው ሐሳብ ላይ የሚሰለጥነውን እናፈርሳለን ካለ ሐሳብን የማሸነፍ አቅም አለው ክርስትና ካልን ምንም ሌላ ነገር አያስፈልገውም። ሐሜት አያስፈልገውም፣ ብሽሽቅ አያስፈልገውም፣ ጥላቻ አያስፈልገውም፣ አጓጉል ለገሳ አያስፈልገውም። በስርዓት ማቅረብ ይቻላል። አምላካችን ደግሞ እውነተኛ ከሆነ በሙግትም አይሸነፍም ብዬ አምናለሁ ነው። ይሄ ነው የኔ ሐሳብ። ተሜ አመሰግናለሁ ስለሰጣችሁ። ጌታ ኢየሱስ ክርስቶስ ይባርክ። በቃ አሜን። ይሄ ነው እኔም አሜን አሜን። እንደው ጴንጤ እንዳንተ ነው። ዶክተር የምትለው ነገር ካለ በለውና ወደ ዮሐንስ ሄዳለሁ። ተንቢ ይቅርታ፣ እዚች ጋር ብዙ ኮሜንቶችንም እያየው ለኔም ኮሜንት እየተጻፈልኝ ስለሆነ አንዳንድ ጊዜ ሰው እውነትም ማወቅ ሲጀምር ስም የመለጠፍ ልክ ባለፈው አንተ ላይ የተሰራ ቪዲዮ ማለት ነው አይቻለሁ። የሆነ ቪዲዮና በወንጌላውያን ማሊያ ለኦርቶዶክስ መጫወት የሚጀምሩ ሰዎች ተብሎ ስፔሲፊካሊ ስም ተጠርቶ ተመስገን የሚል ነገር ነበር። በተለይም በኦርቶዶክስ ማሊያ ለፕሮቴስታንት ይጫወቱ ከነበሩት ከእንደነ ሚሎስ አይነት አፍ ሲወጣ ሰምቼ በጣም ገርሞኛል። በነገራችን ላይ በጣም ነው ያስደነቀኝ። እናውቃቸዋለን ከ1950 ዓመተ ምህረት ጀምሮ በ2000 ዓመተ ምህረት አካባቢ የፈነዳው የተሐድሶ እንቅስቃሴ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እናውቃለን በደንብ ማለት ነውና ገብቷቸዋል። ምን እያልኩ ያለው ተንኮሉን የሚያውቅ ሰው
ለሌላ ሰው ስም መለጠፍ ይፈልጋል። በቃ እውነትን ማወቅ ስትፈልግና ስትጀምር በነገራችን ላይ አታክ ትደረጋለህ። ይህን ሁሉ ማውራው ለምንድን ነው? ናትናኤል ወንድማችን ለእኔም ኦርቶዶክስ ነው መምህር ነው ምናምን እያሉ ወረኛ እያሉ እዚች ጋ አይደለም ወንጌላውያን አይደለህም እያሉ ስም የተሰጠ ነበርና የማያምን ሰው ለማሳመን መሞከር ከኛ አይጠበቅብንም። ነገር ግን እንደዛ ነው ወይ? ኦኬ እንደዛ ነው ወይ? ናቲ ትንሽ እንትን በል። ጋሽ ዘላለም እንግዲህ እኔ እውነት ለመናገር በደዛ አይነት ማሊያ ሳይሆን እኔ በወንጌላውያን ቤተክርስቲያን ውስጥ 2006 ላይ መጋቢ ተደርጌ የተሾምኩ የወንጌላውያንን ነገረ መለኮት በደንብ የማውቅ እንደውም ያም አልበቃ ብሎኝ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማወቅ የሚያስፈልገኝ ነገር ካለ ማወቅ አለብኝ ብዬ የማነብ ሰው እንጂ ምንም ለኦርቶዶክስ እንደውም ሲጀምር ለዚች ቤተክርስቲያን እውነቱን እናውራ ከተባለ እውነት ማውራት ልክ ስለሆነ እኔ አልቆምላትም። የራሷ ሊቃውንቶች አሏት፣ አባቶች አሏት፣ ታሪክ አላት። እኔ እንደውም አልደግፋትም። እቺ ቤተክርስቲያን በእውቀት ደግፋኛለች ግልጹ ሳወራ እንጂ እኔ እሷን የምደግፍበት ምንም አቅምም የለኝም። እውነት ለመናገር እኔን የሚያክል ወጣት ይቅርና ስንት ታሪክን ይዛ ተሸክማ የመጣች ቤተክርስቲያን እኔ ደግፊያት አትቆምም። ስለዚህ አንዳንድ ጊዜ ዝም ብሎ አለማስተዋልም ስላለ ነው ብዬ ነው የማስበው። ግን እኔ እውነት ለመናገር ቅድም የተጠቀሱትን ለእኔ ከአጥቢያ አባልነት ባለፈም እንኳን አውቃለሁ ነው የምልሽ። አገልጋይ ሆኜ ያሳለፍኩ ሰው ነኝ። ለአገልግሎቴ ደግሞ እውቅና የሚሰጠኝ ሰው በፌስቡክ በቲክቶክ ያገኘሁት ሳይሆን በስርዓት ደክሜ ሰርቼ ያገኘሁት ነው። አሁንም ፕራውድ አደርግበታለሁ በወንጌላውያን ውስጥ አገልጋይ በመሆኔ። ነገር ግን የማተኩረው ነገር ምንድን ነው? አንዲት የሆነችው የኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጥያቄ ካለኝ ቀጥታ ሄጄ ይሄ ጥያቄ አለኝ ምንድን ነው እናንተ እንዲምታምኑት ብዬ እጠይቃለሁ። ከሐሜት ባለፈ በርቀት ከመፈረጅ ባለፈ ገብቷቸዋል። ልል የፈለግኩት ያንን ነው። አንድ ሰው ስለ ኦርቶዶክስ ቤተክርስቲያን መጥቶ እንዲህ ነች ስላለኝ ሳይሆን ሄጄ ራሴ አጣራለሁ። ምን ችግር አለው? ሀገሬ ነው አይደለ? ምድሬ ነው። አሁን ለምሳሌ እኮ ከዚህ ፈለገ ቄርሎስን ባነሳቸው ወይም ብፁም ባነሳ እኮ ለምሳሌ የእምነት ህብረት ባይኖረኝ የኢትዮጵያዊነት ህብረት አለኝ። ወንድሜ እኮ ሊሆን ይችላል። እኔ እኮ ታናሽ ወንድሙ ወይ ታላቅ ወንድሙ ሊሆን ይችላል ለብዙ አይደል እንዴ? ስለዚህ አጣራለሁ ሄጄ ምንድነው የምታምኑት ብዬ ራሴ ጠይቃለሁ። በኬሮፍ ግን አልሰማም። ወይም ደግሞ ሐሜት ሲያሙ ሰምቼ አይደለም የማወራው። ሄጄ ጠይቃለሁ። ታምናላችሁ ወይ? ስለ ስላሴ እንደዚህ ትታማላችሁ ምንድነው የምትሉት ብዬ ጠይቃለሁ። ስለ ነገረ ክርስቶስ ትታማላችሁ ምንድነው የምትሉት ብዬ ጠይቃለሁ እንጂ ሆይ ሆይ ብዬ ገና አንድ ሰው አለና እኔም ወጥቼ አልልም። ደግሞ የሚቀርብኝ ነገር የለም። እውነትን ካወቅን ወደ ክርስቶስ ካወቅን እውነተኛውን ክርስቶስ ከገባን ምንም የሚያሸብረንም ምንም የሚያስደነግጠንም ምንም ቲፎዞም አያስፈልገንም በነገራችን ላይ። ስለዚህ ከዛ አንፃር በቃ ይሄንን ነው ሰጀስት ላደርግ የምችለው። እኔ አሁንም እያገለገልኩ ያለሁት ወደፊትም ወንጌላውያን ውስጥ ነው የማገለግለው። እውነተኛ ክርስትና ወንጌላዊ ባህሪም አለው ብዬ አምናለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስም ራሱን እንደ ወንጌላዊ ያቀረበበት ቦታ አለ፣ እንደ ሐዋርያ ያቀረበበት ቦታ አለ። ወንጌላዊ ገጽታ መጽሐፍ ቅዱስ አለው። ወንጌላዊነቴን በጣም ነው የምኮራበት። ያ ማለት ግን ኦርቶዶክስ ቤተክርስቲያን ውስጥ ያለውን አስተምሮ ማንም ዘሎ ስለተናገረ በፍጹም አልነፍቅም። እግዚአብሔር እንደውም ይባርክ። እሺ ይቅርታ፣ ይኸውልህ በዚህ ልክ አንተ በምትናገረው ልክ ከገባት ለምን እነሱ ጋር መተህ ማስተማር አይቀልም? ይሄን እነማን ጋር? ኦርቶዶክስ ጋር ማለት መምጣት ምንድነው የከበደ? በዚህ ልክ ከሆነ አንተ የምትገልጸው ማለት ነው። እሺ ሐናንም ሄዳለሁ እኔ በነገራችን የኦርቶዶክስ ቤተክርስቲያን ሄጄ እካፈላለሁ። ጾም ላይ ተሳትፌያለሁ። አብሬ ፓርቲሲፔት አድርጌያለሁ። እኔ ልመልስላት። እሺ ድምጽህ አይሰማም። ተመስገን ታሚያው ድምፁ የለም። እስከዛ አንተ መቀጠል ትችላለህ። እሺ ታሜ ካለ በቃ አሁን ሐናን ያንት እሺ ልመልስ እኔ።
ምን አለ መሰለሽ ሐናንዬ አንዳንድ ቤት ላይ ስትሄጂ አሁን ለምሳሌ ያክል በዚህ ፕላትፎርም ቀድሞ የመጡ ሰዎች አመጣጣቸው ይወስናል። ምንድነው አመጣጣቸው? ሲመጡ ኦርቶዶክስን በመስደብ ነው ጴንጤ መሆናቸው የሚያረጋግጡ። በቃ ሙልጭ አርገሽ ኦርቶዶክስን ከሰደብሻት አንቺ ጴንጤ ነሽ። ተነስተሽ ደግሞ ሙስሊምን ድብን አርገሽ ከሰደብሽ ከነሱ ጋር አንቺ ጴንጤ ነሽ። ነገር ግን በመከባበር ከተወያየሽ አሁን እኔ በመከባበር ነው ወያይ ሲባል ተመስገን ጴንጤ አይደለም ብለው ነው ያሰቡት። ገብቶሻል? የወንጌል አማኝ አይደለም እና በዚህ ስለሚያስቡ አሁን ናትናኤል የያዘበት አንግል ትክክለኛ የጠራ ወንጌል አያያዝ ነው ያዘው። ወንጌል በፍቅር ነው። ወንጌል በመኖር ነው። ወንጌል ሆኖ በማሳየት ነው። ጳውሎስ ምን አለ? ስጋ መብላት ወንድሜን የሚያሰናክል ከሆነ እድሜ ልኬን ስጋ አልብላ አለ። በስድብ ልናነግሰው የምንችለው ኢየሱስ ስለሌለ ማለት ነው። ከዶክተር ዘላለም ጋር አብሬ ወንጌል ልሰራ ከተፈለገ ሐናንዬ ዶክተር ዘላለምን ማዳመጥ መቻል አለብኝ። መጀመሪያ የማዳመጥ ልብ ነው የምሰጠው፣ የማንቋሸሽ ልብ አይደለም አመጣውና ክርስትናን እንደማያውቁ እንደ ሀሁ ብዬ የምጀምርለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በእውነት በኔ በኩል የለኝም። ምናልባት ግን አንዳንድ ጊዜ እቺን ቤተክርስቲያን አላቅም የሚለኝ ለምሳሌ እኔ ወንጌላዊ ሆኜ እንኳን አላቃትም በደንብ የሚል ገጥሞኝ ያውቃል። የኦርቶዶክስ አማኝ ሆኖ እሱ ሲለኝ ምንድን ነው የምለው እኔ አያት ብዬ እሷን ለማጥላላት ሳይሆን የምቸኩለው አይ ገባ ብለህ በደንብ አጣራ። እንደውም እንደዛ ነው የምለው፣ በደንብ ተመልከት። ምክንያቱም መጽሐፍ ቅዱስ ሲናገር በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። ስለዚህ መመዘን መፈተሽ ያስፈልጋል። እምነትን፣ ሃይማኖትን፣ የምንከተለውን የህይወትን ፍልስፍና ሳያቀር ማጣራት መመዘን ያስፈልጋል ብዬ አስባለሁ። ይሄን ከዚህ አንፃር አወራለሁ። ስለዚህ ወንጌል ከማጥራትም አንፃር ይሰራል ብዬ ስለማስብ ነው። ለምሳሌ ያህል ሐዋርያው ቅዱስ ጳውሎስን እኮ ብናነሳ ወንጌልን ይዞ ወዴት ነበር ይዞ የሚሄደው? ወንጌልን ወደ ምኩራብ አይደል እንደ ይዞ የሚሄደው? ምኩራብ እነማን ማለት ነው? መጽሐፉ ያላቸው የብሉይ ኪዳንን እንግዲህ አይሁዶቹ 24 መጽሐፍን ቢሉት እኛ ደግሞ 39 መጽሐፍ አድርገን የተቀበልነው መጽሐፉ ያላቸው ወይም ጁዳይዝም ተከታይ ቁጭ ጋር አይደል እንደ ሄደው ምኩራብ ገብቶ ይሰብክ የነበረው ሐዋርያው ቅዱስ ጳውሎስ። ስለዚህ አንዳንድ እውነት አንዳንድ መንገድ ቀድሞ የያዘ ካለ ለምሳሌ ያህል ቀላሉ ብናነሳ እንግዲህ ከጥንታዊ ቋንቋዎች መካከል ከዕብራይስጥ ቀጥሎ ከግሪክ ቀጥሎ መጽሐፍ ቅዱስ እንግዲህ ከጥንት ከተባለ የተተረጎመው በግዕዝ ነው። ይህን የግዕዝ ቋንቋ ደግሞ ይዛ የነበረችው ቤተክርስቲያኒቱ ናት። የትርጉም ስራ ላይ ትልቅ አስተዋጽኦ ያደረገች ቤተክርስቲያን ናት። ስለዚህ አንዳንድ የትርጉም ስራ አንዳንድ የመጽሐፍ ቅዱስ እውቀት ማወቅ ብፈልግ ጠጋ እላለሁ ማለት ነው። ከቤተክርስቲያኑ አሳውቁኝ፣ አስረዱኝ እላለሁ፣ እማራለሁ። ማንበብ ደግሞ እወዳለሁ፣ መቦዘን አልፈልግም። የምረዳው ካለ እረዳለሁ። ኮንቪንስ ያደረገኝ ያሳመነኝ ደግሞ ለመንፈሴም ለነፍሴም ለስጋዬም የሚያሳምን እውነትና አስተምሮ ካገኘው ደግሞ ቲፎዞ አያስፈልግም፣ በደንብ አድርጌ እቀበላለሁ ነው የምለው። አመሰግናለሁ። ተባረክ። መብት ነው። ሁልጊዜ እኔ ቤቴን በከፈትኩ ቁጥር ሮጠና ሁሌም አስገባለሁ። መልካም በምዬ በጣም እስማማለሁ። አሁንም እከታተላቸዋለሁ። እየሰማኋችሁ ነው እየሰማኋችሁ ነው። አሁንም ቴንኪው። ተባረኩልን። ተባረክልኝ። የቡካዬ እንኳን ደህና መጣሽ እህትየው። ሰላም በይንና ወንድማችን ኢዮብ ዘሚካኤል ቤት ከፍቷል መሰለኝና ወደዛ እንዲሄዱ ይሄዱ። ሁሉም ኖርማል 2-3 ቤት ሌላም የወንጌል አማኞች ጋር ማን ጋር እንደተከፈተ ስለማላውቅ ስላልተነገረኝ ኮመንት ላይ ነው ያየሁት። ኢዮብ ከፍቷል አይደል ወገኖች? ኢዮብ ዘሚካኤል ወይም የወንጌል አማኝ አንዱ ንገሩኝና እዛ ሄዳችሁ ተማሩ። 2-3 ቦታ ሆነን ልባችሁ እንዳይከፋፈል ነው። አንዱ ጋር እንትን በሉ። ቡካዬ ሰላም በይንና እንዘጋዋለን። እንዴት ናችሁ? ተሙ ለምን ትዘጋዋለህ? እኛ እዚህ መቀጠል ይቻላል። ችግር አለ? እዛ መሄድ የሚፈልጉ ይሄዱ፣ መማር የሚፈልጉ እኛ ከአንተ ጋር መቆየት ፈልገናል። እንዴት ናችሁ ግን? ደህና ናችሁ ወይ? ስለምን እንደምታወሩ ስላልገባኝ ዝም ብዬ ያዳመጡ ካመንትም እያየው ስለነበረ ነው። አምላክ እንትን ነው አንዳንድ ቡካዬ እስካሁን ድረስ ስንወያይ የነበረው ረዥም ሰዓት ቆይቻለሁ። በነገራችን ላይ ረዥም ሰዓት ስንወያይ የነበረው አዳም እስካሁን ድረስ ሲኦል ነው ያለው፣
ከሲኦል አልወጣም የሚሉ አዳዲስ ቲክታክ ላይ ደግሞ አዳዲስ መምህራኖች መጡ። የኛ ሰዎች ኢየሱስ ክርስቶስ ተፈጸመ ብሎ አዳምን ከሲኦል አላወጣውም፣ አዳም ሲኦል ነው ያለው ብለው ደግሞ መጡ። ወይ ጉዴ ወይ ጉዴ አልኩኝ።